ያ መጨረሻ የሚያውቅ እንጂ እፎይ ምን አባቱ ያውቃል? ከሱ ገብታችሁ የምትጠይቁ ሰዎች ግን ወላሂ በጣም ነው የምታናድዱት። አድርሱለት ለዛ ቅማላም እፎይ ለሚባለው ወይ ለቅማላሙ አድርሱልኝ ብላለች። እንግዲህ እኔ ደግሞ ቅማላሙ ማን እንደሆነ በደንብ ለሚመጥነው ሰው ላደርስላት። ይሄ ሰው መሐመድ አብደላ ይባላል። የሙስሊሞቹ ነብይ ነው። ቅማላሙ እሱ ነው። እኔን ጸጉሬስ ብፈልጊ በባትሪ ብፈልጊ አታገኝብኝም ቅማል። ነብይሽ ግን ቅማላም እንደሆነ እናትሽ የሙሐመድ ሚስት ዘይነብ እንዴት ትላለች? ሱነን አቢ ዳውድ 380 ላይ ናሬትድ ዘይነብ እንደተረከችው she was picking lies from the head of the messenger of Allah ካላ መልእክተኛ ጭንቅላት ላይ ቅማል ትለቅም ነበር ትላለች። ነብይሽ ነው ቅማላሙ። ስለዚህ ቅማል ነብይሽ ላይ ሄደሽ ፈልጊ እንጂ ነይ ጺም ውስጥ ወይንም ደግሞ ነይ ጭንቅላት ላይ አይደለም። ምናልባት ነብይሽን መስየሽ ከሆነ ይቅርታ አደርግልሻለሁ። በእርግጥ ሳቦችሽ ደግሞ ተፊታቸው ላይ እንኳን ቅማል ይንጠባጠብ ነበረ። ማስረጃ ሳሂህ ቡኻሪ 5703 ላይ The prophet came to me during the period of Al-Hudaybiyah while I was lighting fire underneath a cooking pot and the lights were falling down my head. ምን አለ? በአል-ሁዳybiyah ወቅት ላይ ነብዩ ወደ እኔ መጣ። በፊቴ ላይ ቅማል ይንጠባጠብ ነበረ። ማሰሮ ሳጥዶ ቅማል በፊቱ ላይ ምን ይሆን ነበር? ይንጠባጠብ ነበር። he said ነብዩም እንደዚህ አለው do you lies hurt you ቅማል ጎርቶሃልን ሲል ነብዩ ሰውየውን ጠየቀው። I said yes. He said shave your head and fast for 30 days or feed 6 poor person or slaughter a sheep as sacrifice. ከዛ ሰው ሙሐመድ ምን አለ? 6 ድሆችን መግብ ወይንም ለ3 ቀን ጾም ወይንም ደግሞ ለቅማል በግ መስዋዕት አድርግ። ምርጥ መፍትሄ ነው አይደለ? ለቅማል በግ ረድላት። ቅማል ተይዞ ቅማል ለማጥፋት መስዋዕት ለበግ ረድ። ቅማላሙ ሳባዎችሽ ናቸው። ሲጀመር ምን ያውቃል እንዴ? እስከነ ቆሻሻው እስከነ ኮልኮሌው እስከነ አሩ እየተነሳ ነው እኛን እቺንና መሰል ባለጌ ሙስሊሞች ብዙ ጊዜ ደጋግመው ክርስቲያኖችን ከሚሳደቡት ቂጣችሁ ላይ ካካለ እዛ አርዛችሁ ትዞራላችሁ የሚል ነው። ምንድነው እሱ? የወንድ ቂጥ ለምንድን ነው የምታዩት? እናንተ ሽንት ቤት ናችሁ እንዴ? የወንድ ቂጥ ለምን ታያላችሁ? ካካ ኖረ አልኖረ የሰው ቂጥ ላይ ምን ትሰራለሽ? አንቺ ፖፖ ነሽ እንደ አንቺ አፍ ላይ አለ የምጸዳዳው በምን አየሽ? የኔ እንትን ላይ ካካ ምኖር በምን አወቅሽ ነው? ቅቤ መስሎሽ ልትቀቢው 1 ኪሎ ይዘህ ትዞራለህ ምናምን። ቅቤ መስሎሽ ልትቀቢው ነው? አንጥረሽ ልበይው ነው? በእርግጥ ነብይሽ ካካዞ ይዞር ነበረ። ማስረጃ ሱናን ኢብን ማጃ 314 ላይ the messenger of Allah went to the toilet and said bring me 3 stones. ሙሐመድ ነብይሽ ሽንት ቤት ሄዶ 3 ድንጋይ አንጡልኝ ይላል። 2 ድንጋይና 1 ኩበት ሲያመጡለት በሁለቱ ድንጋይ ቂጡን ሞጅጎ ኩበቱ ግን ይሄ ወንድሞቻቸው ጂኒ ምግብ ነው የሚል ነው። በድንጋይ ጠርጎ መቼም የተረፈው ካካ አይሻሌን ነው የሚፈትገው አይደል? ነው እስካካዞ የሚዞረው ነብይሽ ነው ያለው። ምን በውሃ ተጠቀማለሁኝ እና የነብይሽን ሱና ወደ እኔ አታምጪው። ነብይሽ መስየሽ ነገ ልከተል ትይኛለሽ። ካካና ቅማል ካለብኝ ማለት ነው። ይቅርብኝ እና እንደዛ ነው። አብዱ እንኳን ደህና መጣ። አብዱ ሰላም ነው? እንዴት ነው? አሎ አልሐምዱሊላህ። እንዴት ነው? ሁሉ ሰላም? ሁሉ ሰላም ነው። እንዴት ነው? እኔም ምልህ አንድ ጥያቄ ልጠይቅህ እስኪ። እስልምናን ተወት አድርገውና የራስን ሃይማኖት አጥብቀህ እስኪ እስላሞችን ወንድ ከሆንክ ወደ ክርስትና ለማዞር ሞክር እስኪ። እስልምና ለቃርገውና የራስን ሃይማኖት በደንብ አድርገህ ድቅቅ አድርገህ አውቀህ እስላሞችን ወደ ራስ ክርስትና እንዲመጡ አስተምር እስኪ። የእስላምን ነገር ተወት አድርገውና ማለት ነው። ወደው ትክክል፣ በጣም ትክክል። which means እስልምና አልቻልንም መመለስ ስላልቻልን ተወን፣ በቃኛል። የኛን ተወን፣ አትንካብን። እንዴት ነው የሆነ ሰው ቁስል ካለበት ያንን ቦታ ጋር አንዴ ከነካችሁትና ካሳመማችሁት ገና በዛ ጋር ስታልፉ ምንነኩት ስለሚመስለው ይሳቀቃል። ክፉኛ ቁስል ካለበት አስተውሉ። አንዴ ያንን ቁስል ካደማችሁት ወይንም ካሳመማችሁት ባለፋችሁ ቁጥር
በስስት ነው በቃ እስከምታልፉ ድረስ እንዳነኩት ስቅቅ ይላል። እንዲህ ነው እየሆኑ ያሉት ወገኖቻችን በረመዳን ውስጥ በቃ ልክ እንደዚህ ብዬ ስል ገና እባክህ እስልምና እንዳነካው እንዲህ ሁስሽን ታውቀዋለህ አይደለ? ተፈራዋለህ አታስገባውም እሱ ምክንያቱም አትችለውም። አንተ የምታስገባው መሀይቦችን ነው። ነብይህ መሀይም ነው እንግዲህ ነብይህንም ቢመጣ አስገባዋለሁ። መቼም ከሱ በላይ አንተ ታውቃለህ። ከነብይህ በላይ ነብይህን የመሀይም ነኝ ብሏል። ስለዚህ በደንብ አስተውል አለህ። እሺ መልካም ኦራይት። ሙሐመድ ረመዳንን መቼ ነበር የጀመረው መጾም? አለው ያለው ማን ነበረ? ሮብ ዕለት ነው። ሙሐመድ ነህ? ሙሐመድ ኦኬ። እንኳን ደህና መጣ። እንኳን ደህና ቆየኝ። እፎይ መልካም። ዛሬ ቶፒካችን ከረመዳን መግቢያውና ስለ አሹራ ጾም ነው የሚሆነው። አሹራ ጾም ምንድን ነው? እሱ ስለ አሹራ ጾም ንገረኝ እስኪ። አይ እኔ እንደዚህ ግልጽ አድርጌ አላውቅም መጾሙን እንጂ። አንተ የአሹራን ጾም ትጾማለህ? አልጾምም። ነብይ ግን ሲጾም ነበር አይደለ? አዎ ነብዩ ሰለላሁ ዐለይሂ ወሰለም ኬታ አምጥቶ ነው የጾመው? ኮርጆት ነው ወይንስ መገለጥ መጥቶለት ነው የጾመው? እሱን ጾም ረመዳንን በኋላ ያላችሁ አስቀድሞ አሹራን ሲጾመው የነበረው የአሹራ ጾም ምንድን ነው? ከማን ሰምቶት ነው ሲጾም የነበረው? እኔ አሁን ስለ እስልምና እስኪ አስረዳ። እንደምትረዳው ስለ እስልምና አስረዳኝ እስኪ አንተ እንዳንተ አረዳኝ። መልካም አንዴ ክርስቲያን ቀጥል። እሺ ችግር የለውም። ኦኬ እሺ ሜቢ መሐመድ ላታቅ ትችላለህ። እሺ ረመዳን ከመጾሙ በፊት የሚጾመው ጾም ምንድን ነበር መሐመድ? ኦኬ አይ ቲንክ ብዙ አይዲያ ያለው አይመስለኝም። መሐመድ አብዱ አለ? አለሁ ብራዘር። ኦኬ ጥያቄውን ሰምተኸዋል? ስለምኑ ጥያቄ? እሺ ስለ አሹራ ጾም ንገረን። የአሹራ ጾም ምንድን ነው? ሙስሊም ነህ አንተ? እኔማ ክርስቲያን ነኝ። ታዲያ እንግዲህ ስለ ክርስቲያን ከሆንክ አንተ ስለ ሙስሊም ለምን? ስለ ራስህ ሃይማኖት ነው እንጂ ሰዎችን ወደ ራስህ ሃይማኖት እንዲመጡ ከፈለግ ሙስሊምነትን ተወውና የሙስሊም ሃይማኖትን ተወውና የራስህን ወደ አንተ እንዲመጡ ማድረግ። እሺ በመጀመሪያ አንተ አይገባህም። አንዴ አትጠይቁን። በቃ እኛን አትንኩን። እኛ ብቻ ነን እናንተን የምንነካው የምናጨማልቀው ነው አይደል? ሙስሊሞች መቼም አያዋጣም። ከዚህ በኋላ መቼም ስለማይሰራ አታስቡ። እሺ ለምን እስከዛሬ ዋሽታችሁና ያጭበረበራችሁት ነገር በሙሉ እየወጣ ስለሆነ አሁን እኝኝ ትላለህ ዝም ብለህ። እሺ አብዱ መጀመሪያ የእስልምናን ሐሰተኝነትና ሙሐመድ ምን ያህል እንደቀጠፈና እንደዋሻችሁ ማወቅ ስላለባችሁ ነው መጀመሪያ እስልምናን የምናነሳው ማለት ነው። ከዛ አንፃር ነው። እሺ ቅር አይበልህ አብዱ። ሜቢ የጠየቅኩት ጥያቄ ስለዚህ በማይመለከት ነገር ለምን ይገባል? ስለራስህ ለምን በደንብ አድርገህ አታጠናም? በሚመለከት ነገር የማይመለከት ነገር እዛ ውስጥ ለምን ትገባለህ አንተ? አብዱ ምን ጥያቄ መጠየቅ አንችልም? ቆይ ጥያቄ መጠየቅ ነው የምፈልገው ወይ ሰዎች ወደ አንተ ሃይማኖት እንዲመጡ ነው የምፈልገው? እስኪ ንገረኝ። ይሄ ብቻ ንገረኝ። ሙስሊሞች ካሉበት ጨለማ ከሙሐመድ ተረት ወጥተው እውነተኛውን ክርስትና እንዲከተሉ ነው ጥሪያችን። ያ ደግሞ መጀመሪያ ምንድነው የምናደርገው መሰለ? እስልምና ሐሰተኛ አስተምሮ እንደያዘ ሙሐመድም ይዞት የመጣው ውሸት እንደሆነ ማጋለጥና ማሳወቅ ስላለብን ማለት ነው። ይሄን ደግሞ የምናውቀው እንዴት ነው? እናንተን ጥያቄ ስንጠይቃችሁ አብዱ ወደ እናንተ እንድንመጣ ከፈለግ ስለ እስልምና ሃይማኖት ሳይሆን ስለአንተ ሌላ ነገር አታውራ። ክርስትና እስኪ አስተምረን እስኪ ንገረን። ሌላ ነገር አታውራ ተውና ጥያቄ ላይ ብቻ ጥያቄ። እስልምና ግልጽ ነው፣ ጠይቁን። እስልምና ለሁሉም ነገር መልስ አለው ብላችሁ ትናገሩ የለ እንዴ? ለምንድን ነው እንትን ማትሉት? ወይስ እየዋሻችሁ ነው?
ሰው እንደማያነብ ሙስሊሙ ማህበረሰብ እንደማያነብ ስለምታውቁ ስለምታጭበረብሩ ነው እንደዛ ብላችሁ ፖለቲካና ፕሮፓጋንዳ የምትሰሩት ወይስ እየዋሻችሁ ነው? ምንም ሃይማኖታችሁ አታውቁ። አይገባህም። እየነገርኩ ብነግርህም እስልምና መልሳለሁ። አይገባህም። አንተ አብዱ እስልምና መልሳለሁ አለኝ በደንብ በቂ የሆነ መልስ አለኝ። ለአንተ ግን አልመልስልህ፣ ምክንያቱም አይገባህም። አንተ ለምን መልሳለሁ? ለአንተ ችግር የለውም። እኔ ይገባኛል። እንደ መሐመድ አይደለም። አይገባህም። አንተ ቢገባ ስለ እስልምና አይደለም ማስተማር አለብህ፣ ስለ ራስህ ሃይማኖት እንጂ አንተ ምንም በቃ ሚውት አድርጎ። አሁን ዛሬ አበዳችሁ ደግሞ ዛሬ ልታብዱ ነው እንደገና። ወይ ጉድ! ጥያቄያችን ላይ ፎከስ አድርጋችሁ ጥያቄያችንን መልሱ ባካችሁ ሙስሊሞች። ኦኬ ሜቢ ሙሳ አለ ባይዜ በጣም የዛሬው ርዕስ ሙሐመድን ሐሰተኝነት በደንብ የሚያሳይ ስለሆነ ነው እንደዚህ የሆኑት ገና ከመጀመሪያው። ተረጋጋ ክርስቲያን ተረጋጋ። ብራቮ አንተ ተረጋግቻለሁ። መከራ ስጋው ነው። እሺ ችግር የለም ተረጋግቻለሁ። እኔ ወንድሞችን እያያችሁ አይደል? እሺ ጥያቄያችንን ሰምተሃል? ጥያቄው ሰምቻለሁ። ኦኬ ቀጥል አብራራ። እና ያው ከፈለክ ሼር አድርግልሃለሁ። በደንብ የሚያውቅ ሰው አለ። እኔም ባወቁት ያክል አስረዳክ። ተቀበል። መጀመሪያ የፈለከውን ጥራ አንተ ችግር የለውም። የምታውቅ ከሆነ መልስ። አይ አላውቅም የምትል ከሆነ የፈለከውን ሰው መጥራት ትችላለህ። አውቃለሁ። እኔ ረመዳን በምንድነው ነብዩ ሰለላሁ ዐለይሂ ወሰለም ጀመረው የምትለው? ከረመዳን በፊት ሙሐመድ ሲጾም የነበረው ጾም ምንድን ነበረ? ምን ማለት ነው? ከረመዳን በፊት ነብዩ ሰለላሁ ዐለይሂ ወሰለም ሳይመጣ በቁርአን ነው የተላከው ረመዳን ማለት ነው። ገባክ? ሙሐመድ ከዛ በፊት ጾም አይጾምም ነበር ወይ? እንዴ ምን አይነት ጥያቄ ነው? ረመዳን ከመጀመሪያ ጀምሮ ይጾመው ነበር እያልከን ነው? እናሳ ከቁርአን ጋር ነው ወረደው ረመዳን ማለት ተረዳኝ። ስለዚህ ገና ነብይ እንደሆነ ረመዳንን መጾም ጀመረ ማለት ነው። ቁርአን ሲወርድ ያ ኦኬ። አንድ መረጃ ብቻ ስጠኝ እስቲ፣ አንድ ብቻ ዳኢፍ የሆነ አዲስ ራሱ። ኦኬ ከቻልኩ ሼር አደርግልሃለሁ። ቁርአን አላዝኩም አሁን። ያው ቁርአን ላይ እናንተ እንትን አሳዩኝ፣ አውጡ ቁርአን እንትን አንተ እንደምትለው አይደለማ። ኖ እንደዛ ነው። እናንተ አሁን በአማርኛ ነው የምታስረጉሙት። እኛ ደግሞ በአረብኛ የሚችል ሰው ኡስታዞችን እነሆ ሱታቃቸው አለ ኡስታዞች አሉ ስላልክ ሜቢ ስጣቸው፣ አስገባቸው። አይደለም ቁርአን ከወረደ እንደው ቁርአን ወርዶለት 5 ዓመት 6 ዓመት 7 ዓመት 8 ዓመት ራሱ አጾመ። ትቀልዳለህ እንዴ? እስቲ አሁን ችግር የለውም እና ወደ እናንተ ሃይማኖት ለመግባት ራሱ አሁን ከዛ ለመማር ፈልጌ ነው። እንዴት ነው ለምሳሌ ሳቡን እስቲ ወደ እናንተ ሁሌም ጥያቄ ወደ ሙስሊሞች እየሳብን እኮ ነው ያስከው ነገር ስህተት ነው እያልን ስህተቱን ኮንፊርም አድርገን መንገዱ አሳየና እኮ መንገዱን እያሳየው እኮ ነው ያስከው ነገር ስህተት ነው እያልኩ ነው። በደንብ አስተውሉ። አንድ ነገር ልስጣችሁ እዚህ ጋር ወደ ዋናው ቶፒካችን ከመግባታችን በፊት አሹራ የሚባል ጾም አለ። የአሹራ ጾም እንግዲህ እነሱ ብለው የሚያምኑት ሙሐመድ ብሎ የሚያምነው እስራኤሎች ከግብፅ ነፃ ያወጡበት የሚል ተነግሮት ነው። እሱን ሰማ ብሎ ነው ሲጾም የነበረው። ኤኒዌይስ ግብጾች ፋሲጋ ብለው የሚጾሙት አሉ። ክርስቲያኖች ደግሞ ፋሲጋችን አለ። እስራኤሎች ከግብፅ የወጡበትን ነፃ የወጡበትን የሚጾሙት የነፃነት በዓላቸውም ነው ፋሲጋ፣ ነፃ የመውጣት የመዋጀት። እኛ ደግሞ ፋሲጋችን ክርስቶስ ታርዷል። ፋሲጋችን ክርስቶስ ነው። ትልቅ በዓል ነው እና ይህንን እንጾመዋለን። ፋሲጋችን ታላቅ በዓል እንደመሆኑ መጠን እሱ የእኛን ኃጢአት በእንጨት ላይ ተሸክሞ ሞትን በሞት ገሎ ከሞት ባርነት ነፃ ያወጣን ነው። እስራኤሎች ከፈርዖን ባርነት ከግብፅ ባርነት ነው ነፃ ያወጡት። እኛ ግን እንግዲህ ባሪያ የለም፣ ጨዋ የለም፣ ንጉሥ የለም፣ ተራ የለም፣ ሁሉ በክርስቶስ አንድ ሰው ነው ሲል ገላትያ ምዕራፍ 3 ላይ ከቁጥር 24 ጀምሮ ቅዱስ ጳውሎስ ሁሉ በክርስቶስ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል፣ ከእንግዲህ ባሪያ ወይንም ደግሞ ንጉሥ የለም፣ ሁላችሁ ወንድ ሴት የለም፣ አንድ ሰው ናችሁ ያለን ከኃጢአት ባርነት ነፃ ስለወጣን ነው። ስለዚህ ትልቁ ፋሲጋችን ክርስቶስ ነው። እኛ እርሱ ታርዶልናል። እነኛ ነፃ የወጡበትን በግ በማረድ እንትን ይሉ ነበር እስራኤሎች። ኃጢአታችን ይሰረያል በዚህ ማለት ነው። ኃጢአታችን በመንጨት ላይ ጠርቆ እንትን ብሎታል፣ አስወግዶታልና። ሙሐመድ ምን ብሏል? የአሹራ ጾም ወይም ደግሞ የፋሲጋ ትልቅ ኃጢአት የሚደመስስ ነው ብሏል። እንዴት ሆኖ ሀው እናየዋለን ማለት ነው። እናየዋለን ኃጢአት ትልቅ የሚደመሰስበት እንደሆነ አምኖታል። ሀዲሱን እናሳያቸዋለን።
እኛ ኃጢአትን የሚያስወግደው እርሱ ክርስቶስ በእንጨት ላይ ተሰቅሎ ኃጢአታችንን ስላስወገደልን ነው። እችን ግን ባለማወቅ ኮርጆት መሐመድ ወስዶ ሲጾመው ነበረ። ኃጢአት ሁሉ እንደሚያስወግድም አለኝ ችግር የለውም እንደሚያስወግድም ተናግሯል ማለት ነው። ስለዚህ ሌላኛው ዋነኛው ደግሞ ምንድነው? ከአንድ ያዳምጥ። ረመዳን ከዛ በኋላ የሚመጣ ነው። ረመዳን የመጣበት አንድ ወር ምክንያት ለምንድነው 2 ወር እንደኛ ፋሲካን ማይጾሙት ሚለው በጣም አስቂኝ የስኮላሮቻቸው እንትን አለ። እንዴት ረመዳንን መጾም አንድ ወሩ ስለከበዳቸው ክርስቲያኖች በደንብ አስተውሉ። አንድ ወር መጾም ስለከበዳቸው ከሚስቶቻቸው ወሲብ ስለማያደርጉ ስጋ ስለማይበሉ ክረምትም በጋም ስለሚጾሙ ስለከበዳቸው በደንብ አስተውሉ። አንድ ወር ነበር የታዘዙት። ስለከበዳቸው 55 ቀን አደረጉት። ሰው ሲከብደው ይጨምራል ወይንስ ይቀንሳል? በመረጃ ዝም ብለህ አታውራ። ማውራት አይደለም። ላወራሁት ሁሉ መረጃ ሰጣችኋለሁ። ሰው ሲከብደው ይጨምራል ወይንስ ይቀንሳል? ስለከበዳቸው 55 ቀን አደረጉት። እኛ ግን አላህ ወደ እውነቱ መለሰውና 30 ቀን አደረገው። ስጋ መብላቱንም ፈቀደልን፣ ወሲብ ማድረግንም ማታ ፈቀደልን። እነሱ ግን ስለከበዳቸው 55 ቀን አደረጉት ለማቅለል ብለው ወደ እውነተኛው መለሰው ይሉናል። እናያቸዋለን ማለት ነው። የትኛው ነው ሪል ሴንስ የሚሰጠው የሚለውን እናየዋለን። ሰው ወደ ቶፒኩ መለስና መሐመድና መረጃ ስጠይቀኝ የነበረው ወጣ እንዴ ና መሐመድ ላኛው እሺ ማይክን አንሳው። ማስረጃ እፎይ። ኦኬ አሹራን ጾም እንዴት ነበር ሲጾም የነበረው መሐመድ? ከማን ሰምቶ ነው? አታውቅም። ስለ አሹራ ጾም ማወቅ የሚያውቅ እስኪ አንዳችሁ ማይካችሁን አንሱ። ምክንያቱም እሱ ራሱ አሹራ ጾም በራሱ ብዙ ችግሮች ስላሉት፣ አንደኛ ግጭት አለበት፣ ሁለተኛ የተናገረባቸው ስህተቶች አሉት፣ አራተኛ ኢንቴንሽኑ ራሱ የተለያየ ነው። መሐመድ ካለው ጋር እናንተ ከምታስቡት ጋርም የተለያየ ነው። ብዙ ነገሮች ገሰሶች ስላሉት ስለ አሹራ እውቀቱ አለ የሚል እስኪ አንዳችሁ ማይካችሁን አንሱ። እውቀቱ ያላችሁ ማይኩን አንሱ። ኦኬ ሙባ እንኳን ደህና መጣ። ደህና ቆያችሁ። መልካም። አሹራ ጾም ምንድን ነው? እሱ የአሹራ ጾም ከእስልምና ጋር አንደኛ በመጀመሪያ ማለት ነው ማወቅ ያለብህ ነገር ከቁርአን የወረደ ወይም ደግሞ ከቁርአን አንቀጽ የወጣ የአሹራ ጾም እንደሚዘግበው ሚዩት ነው። ምን አልክ? ሚዩትን አንሳ። ሚዩት አድርገሃል። ሚዩት ነህ። ይሰማችኋል? ክርስቲያን ሚዩት አድርገህ ነበረ። ቀጥሎ ሚዩትን አንሳው ሙባ። ኢስላሚክ ሚዩት አድርጋ እንዴ ሙባ። ሚዩትን አንሳ። ሚዩትን አንሳ እና ቀጥል። እንደ እስልምና አልክና ከቁርአን ወጣ አዲስ ከወጣ ብለህ ምን እንዳልክም አይደል ነው። ስለ አሹራ አውቃለሁ ብለህ ነበር ያነሳው። ኤኒዌይስ ኢስላሚክ ቀጥል። እሺ አይ ቲንክ ታውቃለህ መሰለኝ ማይክ ስላነሳ አንተ እንኳን ደህና መጣ። እሺ አመሰግናለሁ። እንኳን ደህና ቆያችሁ። አንድ ነገር ልናገርና ቶፒኩ ላይ ማለት ነው። ቶፒኩ ላይ የአሹራ ጾም ነገር የአሹራ ጾም ማቃትን ነገር ነው ነገር እኮ ማቃትን ሰው የሚያውቀውን አይደለም የሚናገረው። ማቃትን አንድ ነገር ነገር ምን ይላል መሰለህ? ቁርአን ላይ የተከበረው ቅዱስ ቁርአን ላይ ምን ይላል መሰለህ? ቁል ሁወላሁ አሐድ አላሁ ለም የሊድ ወለም የኩን ለሁ ኩፉወን አሐድ ይላል። ይሄ ማለት አላህ አንድ ነው፣ አይወልድም አይወለድም ማለት ነው። ማቃትን ነገር ልንገርህ። ስህተት ነው። አመሰግናለሁ። ቻው። ስህተት ነው የተናገርከው፣ ስህተት ነው። አንደኛ ቁል ሁወላሁ አሐድ ማለት አላህ አንድ ነው ማለት ሳይሆን አላህ አንዱ ነው ነው የትርጉም ስህተት። ወጣ እንዴ አንተ አንድ ብቻ ደስ ቆይ ምሳሙ ቆይ ብላስ ያታውራ
አላሁ ሰመድ ማለት ደግሞ አላህ ድፍን ነው ወይንም ደግሞ ኮንክሪት ነው ማለት ነው። ሰመድ ማለት ጠንካራ ድፍን ማለት ነው። ቆይ አዳም ለም የሊድ ወለም ይውለድ ማለት ደግሞ አላህ አይወልድም አልተወለደም ማለት ነው። ዝም ብለህ አቀባጥር ፕሊስ አዳም ሸኛው ማይኩ የሚያነሳ ከሆነ ለም የሊድ ወለም ይውለድ የሚለው ደግሞ አላህ አይወልድም አልተወለደም ሳይሆን አላህ አልተወለደም አልወለደም ነው። አልወለደምና አይወልድም ልዩነት አለው። እኔ ለምሳሌ አልወለድኩምና እፎይ አልወለደምና እፎይ አይወልድም ልዩነት አለው። አይወልድም ከሆነ ወደፊትም አይወልድም ነው። አልወለደም ከሆነ ግን አስቀድሞ አልወለደም ነው። ስለዚህ አስተካከል። ያልወለደበት ምክንያት ደግሞ ምንድነው? በራስህ ነው እንደምትፈታው። ፕሊስ አዳምጪ። ሱራ 6:101 ደግሞ ሚስት ስለሌለው ነው ያልወለደው። ስለዚህ ማቃትን ብሎ የተነፈሳትን አስተነፈስና በደቂቃ ውስጥ። አሁን ቶፒኩ ላይ ግቡ። ሰዎች ለምን ታረጋለህ? ለምን ታስገባለህ? ጥያቄ እንዲመልሱልህ ካልፈለክ ለምን ታስወጣለህ? አይ ማንም ማለት ያለ ማስረጃ ከምታወራ በማስረጃ ነው ማውራት ያለብህ። ቶፒኩ ላይ ማቃትን ብሎ እኮ አንዲት አረብኛ በጫጭቋት አወራና ጥሎ ፈረጠጠ። ማያቅ ሰዎችን ሸውዱ እንጂ እኔን አሸውዱኝም። ስለዚህ እኮ ማስረጃ አውራ፣ ያለ ማስረጃ አታውራ። ቶፒኩ ላይ ጥያቄ ባንተ ቶፒኩ ላይ ግቢ። አሹራ ጾም ታውቂያለሽ? ስለ አሹራ ጾም እኔ አንተ ልጠይቅህ መጀመሪያ። ስለ አሹራ ጾም ታውቂያለሽ? አታውቂም? ተቆርጦ ደግሞ ጫካ ላይ ተቆርጦ የሚበቅል እንጨት እያመለክ ስለ መሐመድ ታወራለህ እንዴ? በፈጣሪ እና መሐመድ ቂጡን የጠረገበትን ድንጋይ ትልሰለ እንደ ሄደ ጥያቄ ልጠይቅ። ምንድነው እሱ? እንጨቱን የገረመ መሐመድ ቂጡን ጠርጎ እዛ ያስቀመጠውን ሴቶች ፔሬድ የሚቀቡትን ድንጋይ ሄደ ትልስ የለ እንደ ስሙሽ ታርገለ እንደ ሄደ መሐመድ ደግሞ ያንን ድንጋይ በእንጨት እየነካ እንጨቱን ይስም ነበረ። የኛ እንጨት መስቀሉ ኃይል አለው፣ ያናድድሃል አይደለ? ምክንያቱም ዳቢሎስ የተቀጠቀጠበት ስለሆነ መስቀል ማለት ነው። እፎይ በስነ ስርዓት ብንነጋገር ሴቷን ሸኛት ክርስቲያን። ቶፒክ ላይ አውሩ ሙስሊሞች፣ ቶፒኩ ላይ ግቡ። አሁን ተረጋጉ፣ ፓኒክ አታርጉ። እስካሁን ድረስ ምችሉ ብቻ ስለ አሹራ ማውራት ምችል ማይከን አንሳውን ሞግታለው አውቃለሁ ቢል ኦኬ። አላህ አንድ ነው ይሰማኛል። አንድ ነው። አሁንም አንድ ነው። ምኑ ነው አንድ? እጁ ነው እግሩ? አላህ አንድ ነው። የዓለማቱ ጌታ ማለት ነው። አላህ አንድ ነው ማለት ሙሳ ጣልቃ ትግባ። ጣልቃ ከገባ ካሁን በኋላ ትወርዳለህ። ሴት ልጅ አይደለህም አንተ። ተደርበህ አታውራ። ወንድ ልጅ ነህ። ወንድ ልጅ ረጋ ብሎ ተራውን ሲጠብቅ ነው የሚያምርበት። ኦኬ ምኑን ቆጥረህ ነው አንድ ነው ያልከው? አላህ አንድ ነው። አይሰማህም? እኔም አንድ ነኝ። ስለዚህ አምሳያ ያለው ማለት ነው አንድ አላህ። አላህ የሚሰራውን አንተም ሰማይን ቀጥ ብለህና አላህ ይሰራል። ኦኬ አላህ ምንም ሰርቶ አያውቅም። ኤኒዌይስ ችግር የለውም። እሺ የአሹራ ጾምን መሐመድ ማን አዞት ነው የጾመው? አሹራ ጾምን መሐመድ እንዴት ነው የጀመረው? አንተ ስለ አሹራ ምን አገባህ? ትጠይቃለህ? ምንድነው መልስ? ምን አገባህ አይሆንም። ምክንያቱም ስማችንን ጠርቶ የቀጠፈበት ቶፒክ ስለሆነ ክርስቲያኖችን ጠርቶ ስማችንን ጠርቶ የቀጠፈበት የዋሸበት ስለሆነ አንድ ወር መጾም ከበዳቸውና አንድ ወር መጾም ከወሲብ ርቀው ከስጋ ርቀው አንድ ወር መጾም ስለከበዳቸው 55 አደረጉ። ስለዚህ የኛ አላህ ፍትሃዊ ስለሆነ አለ ወደ ቀድሞ መለሰ። ዝሙት እኛም አልቻልንም ስጋ መብላት እናቁም እንደ ሲሉት መሐመድ እኮ ነው አላህ ሐላል ያደረገውን ቆያዳም ሱራ 5:85 ላይ አላህ ሐላል ያደረገውን ጣፋጭ ለምን ራያችሁ ላይ እርግም ታደርጋላችሁ? ለእናንተ ተፈቀደ አለ። ስጋ ብሎ አለ። አሁንም ሞከር ያደረጉ ስጋ በልተው ሲያዩት ዝሙቱን አልቻሉም። በዛ ሱራ 2 ላይ ደግሞ 187 ነው 185 ላይ ዝሙትም ወሲብም ማታ ማታ ለእናንተ ተፈቀደ አለ። እኛ ከብዶን እሺ ከ30 ቀን 55 ቀን ካደረግን እኛ ከበደንና ከ30 ቀን 55 ቀን አደረግን። እናንተ ምንድን ያደረጋችሁት? ዝሙትም ፈቀደው ስጋ መብላትም ፈቀደ።
ሽፍት አደረገ ቀን የሚበላውን ማታ እንዲበላ። ምክንያቱም ሳውዲ አረቢያ ላይ በጣም ሞቃት ነው። ቀን ተኝተው ይውላሉ፣ ማታ ነው የሚንቀሳቀሱት። ቀኑን የቀየሩት ሽፍት አደረጉት ማለት ነው። ኤኒዌይስ አሹራ ጾምን ማን ያስጀመረው? አሹራ ጾምን ማን ያስጀመረው? መሐመድን። መካ ነው መዲና ነው የጀመረው? ማስረጃ ይለኛል። ለምን ማስረጃ ዝሙት ፈቀደ የሚለው ማስረጃ ስጠኝ። ኦኬ ወሲብን ፈቀደላቸው ያለውን ማስረጃ እኮ ወሲብ ፈቀደላቸው አልፈቀደላቸው? መጀመሪያ የምጠይቅህ መልስ። ስለተናገርከው ነገር እንደማጣ ከመናገር በፊት መጀመሪያ ማስረጃ አቅርብ። ስለተናገርከው ነገር ማስረጃ አቅርብ። ኦኬ ወሲብ ከፈለጉ ፎጣ ዝሙት ፈቅደዋል ብለሃል። ዝሙት የፈቀደበት ማስረጃ አምጣ። ሳይ ሙስሊም 1406 አንተ ዝሙት ፎጣ ሰጥተው ወሲብ ማድረግ ዝሙት ነው አይደለም? ልብስ ሰጥተው ወሲብ ማድረግ ዝሙት ነው አይደለም? ክፈተው ክርስቲያን። ወሲብ ሚስቶቻችን እንደ የሉም ወሲብ እናድርግ እንደ ሲሉት ልብስ ነገር እየሰጠ ወሲብ አድርግ የሚል ዝሙት አለ? ታዲያ ፈቅዶታል። ቻሌንጅ ልታደርገኝ ትሞክራለህ? ቶፒኩ ላይ ብገባ አይሻልም? ነብዬ ከምታዋርድ በልብስ ፎጣ በምናምን ነገር እየሰጠ ለወቀደ 3 ቀን ወሲብ ማድረግ ዝሙት አለ? ኤኒዌይስ የአሹራን ጾም ዝም ብለህ አፍ እንዳመጣ አታውራ። ሳይ ሙስሊም 1404 1406 ክርስቲያን ክፈትለት። በጣም ነው የሚሸተው። እፎይ በጣም ነው የሚገባኝ። ወንድማችን ወይስ ቶፒኩ ላይ ተከተላለ? አንድ ክፈተውና ባክና አርገዋለን። አፍ በጣም ይገመናል። በረመዳን አፌ ከሸተተ ክርስቲያን ይሄ ሰውዬ አያውቅም ማለት ነው። የኔ አፍ ሽታ በገነት ውስጥ ምንድነው? እሱ የኑር ብርሃን ነው ይላል። ታውቃለህ? በአላህ ዘንድ ከሽቶ በላይ የአፍ ሽታ ተወዳጅ ነው ይላል። ይህን አታውቅም? ቻሌንጅ ታደርገኛለህ? የአፍ ሽታ ያንተ ግማቱ አፍህ በአላህ ዘንድ ከሽቶ ይበልጣል አይበልጥም? ና ቻሌንጅ አድርገኝ ከፍ በልና ና ሲጀመር ሙስሊም ቆይ የአፍ ግማት በአላህ ዘንድ ከሽቶ በላይ ተወዳጅ ነው አይደለም? አላህ አንድ ነው ባዩ የአፍ ግማቱ በአላህ ዘንድ ወጣ። ተሳስተህ ነው ሰይጣን አሳስቶና። ኤኒዌይስ ቶፒኩ ደስቲክ አርጉ። አንድ ነገር አንሱኛ ላይ ወስደን መስመር እናስይዛችኋለን ማለት ነው። አሹራ ላይ የሚያውቅ ብቻ እጁን ያንሳሲ። ቻሌንጅ የሚያደርገን እኛ ላይ ስለተቀጠፈ ይሄ ነገር ማለት ነው። ፋሲጋችን ክርስቶስ ነው። አዎ በሱ ከኃጢአት ሁሉ ነፃ እንወጣለን። እናንተ አሹራን ስለጾማችሁ እንዴት ነው ከኃጢአት ሁሉ ነፃ የምትወጡት? አሹራ ማለት ፋሲጋ ነው፣ ነፃ መውጣት። እናንተ ነፃ የምትወጡት በምን ምክንያት ነው? አሹራን። ምክንያቱም ነብዩ አሹራን መጾም ነፃ ያወጣል ኃጢአትንም ብሏል። አሹራን ራሱ ኬት ነው የኮረጀው? ነብያችሁ ኬት ነው ያመጣው? የአሹራን ጾም ኬት ነው የወሰደው? ሙባ ደጋግመ ማይክ እያነሳ ነው። ቀጥል። የአሹራ ጾም ከቁርአን ላይ ነው የወረደው። ከቁርአን ላይ የወጣ ነው ሲጀመር ማለት ነው። ቁርአን ላይ የወጣ ነው መጣችሁት። ሁለተኛ ደግሞ እኛ በአመት አንድ ጊዜ ነው እንትን የምንለው እያልክ ነበር። እፎይ ቆይ አንድ ጥቅስ ከቁርአን ቆይ መሬት ያዝ። ሁለተኛ ደግሞ እናንተ በአመት እኛ በአመት ቆይ ተረጋጋ። ላወራሃት አንድ ማስረጃ አንተ ቁርአን ላይ እንዳለ መረጃ አንተ መረጃውን አንተ በአመቱ ነው ኢየሱስ የሚወለደው። በአመቱ እየተወለደ አምጣ እስኪ ፕሊስ አምጣ ማስረጃውን አንተ ቅድሚያ። እሱ አለ ከቁርአን ላይ ይወጣልሃል። ግን እኛ በአመት ነው ፋሲካን ገናን የምናከብረው ጥምቀትን። ኢየሱስ ክርስቶስ በአመቱ እየተወለደ እየሞተ ነው። which is damn stupid idiot የሆኑ ሰዎች ለምሳሌ ሰው ልደቱን ሲያከብር በአመት እየተወለደ የሚመስላቸው ንፍጥ ጭንቅላት የተሸከሙ ማለት ሙስሊሞች ናቸው። አንተ ለምሳሌ እንትንን ታከብራለህ። የእርድ በዓልን ስታከብር
ኢዳል ፈጥርና ኢዳል ዳን ታከብራለህ። በየአመቱ ያ ክስተት ተከሰተ ማለት አይደለም። አብርሃም ልጁን እዞ ለእርድ ሄደበት ብለህ የእርድ በዓልን ስታከብር በየአመቱ አብርሃም ይስሐቅን እያረደው ነው ማለት አይደለም። ምን አይነት ጭንቅላት ነው ያላችሁ? በየአመቱ ስታከብረው የእርድ በዓልን የአረፋን በዓል ስታከብር በየአመቱ አብርሃም ልጁን አረደ ማለት ነው። አብርሃም ልጁን ለእርድ ሊሰዋ ዞ የወጣበት ብለህ በየአመቱ ታከብራለህ። ኃጢአትን ይቅር የሚባልበት ቀን ብለህ ታከብራለህ። ኦኬ፣ በየአመቱ አብርሃም ሞቶ እየተነሳ ልጁን እያረደ ነው ማለት ነው። ይሄ እስልምና ጭንቅላት ነው። ስለ አሹራ ታወራለህ። አሹራን ቴን የኮረጀው መሐመድ እኔ ነገርኩህ እኮ ምንድን ነው ጥያቄ ቀይረ። በቁርአን የወረደው ስለ ጾም ነገር አልቀይርም። ቁርአን ላይ ከወረደ ና አሳየኝ አልኩህ። እስቲ ኮርጆ ነው እያልኩ ነው። ና አሳየኝ። ቁርአን ግልጽና የተብራራ ነው አለ። ሱራ 11 111 ላይ ሱራ 12 111 ላይ ሱራ 6 114 115 ሱራ 16 89 ላይ ቁርአን ግልጽና የተብራራ ነው ይላል። እስቲ ስለ አሹራ ጾም እንዴት እንደሆነ አንድ ጥቅስ ብቻ ስጠኝ ከቁርአን። ከፈት ያ እኔ ጋር አሁን ለምሳሌ ስራ ቦታ ነኝ። ያው ከፈት ና ክፈትልህ ክርስቲያን ጥቀሰው። የትኛው ጥቅስ ላይ ከ114ቱ የትኛው ጥቅስ ላይ ነው ያለው? እሺ መልስ አይሆንም። ጥቀስ። እሺ 6 ቁጥር ነው ካስት 6 ቁጥር ነው ካዝም ብለህ ይሄን ልንካልህ ሙባ ኖ አሁን አንተ ለምሳሌ አንድ ነገር ልንገርህ ወይ የትኛውን ቁጥር ልንካልህ? 6 ቁጥር 7 አይሻልህ? ለምሳሌ 7 ይሻላል። ታውቃለህ ስለ እስልምና ወይ በደንብ ማለት ነው። አንተ 6 ቁጥር እሺ አንቀጽ ስንት? አንዴ ልንገረው። አንድ ይሻላል። ማስረጃ ይኖራል። ቻሌንጅ ታደርገኛለህ። እኔ በደንብ ነው ማስረጃ አለኝ። እኔ ማስረጃ ወይኔ አሁን ለምሳሌ ክርስቲያን ለምንድን ነው ሙስሊም ሰውን ታወጣለህ? ቆይ መጀመሪያ ሚውት ለምን ታደርጋለህ? ቆይ በእናትህ አንተ ደግሞ ዝም ብለህ ገና ከመግባት እንትን አትበል፣ እየያት በል። አሁን ተብቶ ለተወራለ ማስረጃ ደግሞ አንተ ማስረጃ ከፈለክ በስድብ ይወል ነገር እኛም ስድብ መሰደብ የሚያውቅ ማስረጃ አለ ወይ? ስለምን ስድብ ነው የምታወራው? ስለምንና ቻሌንጅ ስትደረጉ ሁሌም ስድብ ይመስላችኋል? ሶሪ ምንም ማድረግ አልችልም። አፈ እየከፈትክ ነው ሲጋው እኔ አፍ የማይከፈታል እኮ ላወራ ስል እኮ ይንቀሳቀሳል። ምን ሆነ? ስለዚህ አማርኛ አይገባም እንዴ? አማርኛ በደንብ ይገባኛል። እኔ እስራኤልና ቀኔና ምን ሰሙንና ቀኔውን ላውጣልህ በደንብ ከፍቼ ምላሴ ትታይ ድረስ እያንቀሳቀስኩ እያወራሁህ ነው። እሺ አንድ ጥያቄ ልጠይቅህ። ወንድ ከሆንክ አንድ ጥያቄ ብቻ ልጠይቅህ። አንድ ጥያቄ ወንድነቴን እህትህ እንዳርልኝና አሳያለሁኝ። አሁን ቶፒኩ ላይ ግባ። ሙሳ መረጃውን ከቁርአን አምጣና አንተ 10 ጥያቄ ትጠይቃለህ። መረጃውን ከቁርአን አሁን ከቁርአን አለ የአሹራ ጾም ያልከውን እሱን ከቁርአን አምጣና የአሹራ ጾም ቁርአን ላይ እንዳለ 10 ጥያቄ ትጠይቃለህ። ቀጥል። ያው በጭንቅላቴ አሁን እዚህ ጋር ለምሳሌ ቁጥሩ አላውቀው ይችላል። በጭንቅላቴ ልንገር ሸህር ረመዳን الذي انزل عليه في القرآن ቁጥሩ ስንት ነው? የአሹራ ጾም የትኛው የቁርአን ምዕራፍ ላይ የትኛው አንቀጽ ላይ ነው የተፈቀደው ጾሙ ብሎ መሐመድ ያዘዘው የትኛው ጋር ነው? በአማርኛ ያዘዘው መሐመድ ነው ያዘዘው? በአረብኛ እየነገርኩህ እኮ ነው። አዳም አላህ ነው ያዘዘው መሐመድ ነው ያዘዘው? አረብኛ ስለወራ በነገራችን ላይ መረጃ መጣ ማለት አይደለም። አላህ ነው ያዘዘው ወይስ መሐመድ ነው ያዘዘው? አላህ ነው ያዘዘው። ማስረጃ ቶሎ በል። ቁርአን የወረደው በነብዩ ነው ወይስ ማስረጃ ስጠኝ? ማስረጃ ነው። ኧረ ሰጠ ክርስቲያን። ቁርአን የወረደው በነብዩ ነው ወይስ በአላህ ነው? አላህ ነው ያወረደው ወይስ ነብዩ ነው? ምንድነው ማስረጃው? እዚህ ጋር አላህ ነው እኮ የጻፈው። ሸሩ ረመዳን ለዚህ ማለት አላህ ጽፎ ጠረጴዛ አዘጋጅቶ እንደዚህ ከትቦ ስንት ቤት ነው የጻፈው? አላህ ነው የጻፈው። አልከይኮ ጥያቄ አንድ ጥያቄ ተቀበል። ወንድ አላህ እንደዚህ ከትቦ ነው የሰጠው መጽሐፍ? አሁን አንተ አላህ አንተ ጀሃነም የፈጠረ ሰው ነው ገባ? አሁን አንተ ምንም ነገር አትሰማም። አላህ ማን ነው? አላህን መሐመድ ነው አላህን የፈጠረው። አላህ የሚባል አካል የለም ሲጀመር። ኤኒዌይስ ግባ ቶፒኩ ላይ የጀሃነም ነው። የጀሃነምማ አላህ ራሱ የጀሃነም ነው። ሳሂህ አልቡኻሪ 48 ገሃነም ራሱ የምትሞላው በአላህ ነው አይደለ? እሱ እዛው እንገናኝ። አላህ ራሱ ገሃነም መሙያ ነው። እኔ እንዳንተው አስተምሮ መሰረት አንተ ትገባለህ። ምክንያቱም ሱራ 19
71 ላይ ሁላችሁም ወደ እሷ ወራጅ እንጂ አንዳችሁም አትቀሩም ይላል አልቁርአን። ሁላችሁም የተባላችሁት ሙስሊሞች ናችሁ። ወራጅ ማለት ደግሞ መግባት ማለት ነው፣ መግባት ነው። ስለዚህ ሁልሽም ወደ ምን ወደ ገሃነም ትገቢያታለሽ። ቡሃሪ 48 ደግሞ አላህ ራሱ ገሃነም ሞላሽ ወይ ብሎ ሲጠይቃት አልሞላውም ስትል በእግሩ ነው የሚሞላት። ያለ ሀገር ገሃነም መሙያ ነው። ስለዚህ እኔን ተወኛው ገሃነም መሙያ አይደለሁም። እኔ ገሃነም መሙያ ስላልሆንኩኝ እኔን ተወኝና ለጊዜው ስለ አሹራ ጾም ብቻ አውራሲ ጨረስኩ ሁሉ እኮ። ለምንድን ነው የማይገባክ? ወይኔ በላቸው። ምንድነው ምን አወራና የትኛውን በላቸው? ምን አወራ? ምንም መልስ እኮ አልሰጠህም። አንድ ጥቅስ እንኳን አልጠቀስክም። ኦኬ ጾም ማለት በቁርአን የወረደ ነው። ነብዩ ተቀብለው ከዛ ትእዛዛቸው ያስተላለፉበት እንትን ነው ጾም ማለት። ማስረጃን እኮ ኮርጆ ነው እኛ እያልን ነው እንጂ ምንም የተቀበለው የለም። ከሰዎች አየ ኮረጀ። እቺ ነገር አሪፍ ነች አለ። ለኔ ነው የሚገባው እንደው ምን ልጾማት አለ። ኮረጀ እያልን ነው እኛ ደግሞ። አሁን አንተ ልታምን አትቻልም። ወደ አንተ መራንስ ለምሳሌ ኮረጀ ነው የኛው እሺ ተወለፈው ወደ አንተ ውስጥ አንድ ጥያቄ ልጠይቅህ እኔ። ስለዚህ ኮረጀ ነብይ ለምን ትከተላለህ? አይመለከተም። አንተ አይመለከተም። ቆይ ሙሐመድ ጆሮ ነው ያሉት ትክክል ናቸው ማለት ነው። ጆሮ ነው ወይንም ጆሮ ጠቢ ነው ኮራጅ ነው ያሉት ትክክል ናቸው ማለት ነው። በዚህ ተስማማና የፈለከውን ትጠይቀኛለህ። መብቴ ነው። አይመለከተም። እኔ ማመልከው አላህ አይመለከተም። መልስ የለማ። አይመለከተም አይሆንም። ምክንያቱም ሙሐመድ ሰርቆ ኮርጆ ከሰዎቹ አየ ኮረጀና ኖ እቺ ታሪክ አሪፍ ነች እኛ እናድርጋት አላደረጋት። ከዛ በኋላ ኃጢአት ሁሉ ይቅር የሚባለው በአሹራ ጾም ኃጢአቱን ሁሉ ይደመስሳል አለ። ያለፈን ኃጢአት ይደመስሳል። ስለዚህ ይሄ ከሰዎች የኮረጀው ነው። ለምን አይገባም? እሺ አንድ ጥያቄ ልጠይቅ። በቃ ምንድነው? እሺ ብዙ ጊዜ ክርስቲያኖች ኢየሱስ ይመጣል ንስሐ ግቡ ይላሉ። የት ነው የሚመጣው? ውጭ ሀገር ነው ኢየሱስ ወይ ደቡብ አፍሪካ ነው? ኦኬ ኢየሱስ ይመጣል ይላሉ፣ ንስሐ ግቡ ይላሉ። ፍርድ ተዘጋጅቷል። ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 30 ጀምሮ እነሆ ከደመና ጋር የሰው ልጅ ይመጣል። ክርስቶስ ራሱን የሰው ልጅ ይላል። ምክንያቱም በያዘው ስጋ መሰረት የሰው ልጅ ብሎ ራሱን ይጠራል። የአብ ልጅ እሱ የሰው ልጅ ነውና ከማን ጋር? ከደመና በደመና ይመጣል። ከማን ጋር? ከመላእክቱ ጋር ይመጣል ይላል። ይህንን ሐዲስ ኩርሲ ላይ 18ኛው 40 ላይ ምን ሙሐመድ ቀጥታ ኮርጆታል። ክርስቶስ ለራሱ የተናገረውን ይመጣል፣ በጎቹን በቀኙ ፍየሎቹን በግራ ያደርጋቸዋል፣ መልካም የሰሩትን ኑ ዓለም አስቀድሞ የተፈጠረላችሁ አብራኬ ቡሩካን ኑ ዓለም ሳይፈጠር የተዘጋጀላችሁ ውረሱ ብሎ በቀኝ ያሉትን ሲላቸው በግራ ያሉትን ደግሞ ከቁጥር 36 ጀምሮ እስከ 40 ወደ እሳት ወይንም ከመላእክቱ ጋር ከሰይጣን ጋር ማለት ነው ወደ ገሃነም ይልካቸዋል። እነኚህን የሚጠይቃቸው ምንድነው? ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል እያለ ይጠይቃቸዋል። ቃል በቃል ይህንን ጥያቄ ሲመጣ አላህ ይጠይቃል ብሎ ሙሐመድ ኮርጆታል። ኦኬ ክርስቶስ ስመጣ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ብሎ ሲጠይቃቸው መልካም ያደረጉት እንዳበሉት እንዳጠጡት ይናገራል። መልካም ያላደረጉት ደግሞ እናንተ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ይላቸዋል። ጌታ አግኝተንህ ብለው ሲሉት ከነኚህ አንዱ ብታደርጉ ኖሮ ለእኔ እንዳደረጋችሁ ነው ብሎ ይፈርድባቸዋል። ክርስቶስ ሲመጣ አላህ በተመሳሳይ ችን ኮርጆ ሙሐመድ ኮርጆ እመጣለሁ በደመና ከመላእክቱ ጋር በቀራ 210 እንደገና ደግሞ ሐዲስ ኩርሲ ላይ አሁን ባልኩ መሰረት ከዛስ ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም ይላል። አላህ ከእኔ የሚመጣው ከአርሽ ላይ ነው። ኦኬ ደካ እናንተ አርሽ ላይ ተንጠልጥሎ ነው ያለው። የኛስ በሁሉ የሞላ በሁሉ ያለ ከስፔስ እና ፕሌስ ውጪ ያለው ይመጣል። ለምን ተባለ? ምክንያቱም ዮሐንስ ራእይ ላይ ምዕራፍ 1 ቁጥር 17 ላይ እነሆ ይመጣል፣ የወጉት ሁሉ ያዩታል። እሱ በክብር ይመጣል። አስቀድሞ ሲመጣ ወጉት፣ ሰቀሉት። አሁን ሲመጣ ግን በክብር ይመጣል። የወጉት ሁሉ ያያሉ፣ ለፍርድ ማለት ነው። ሙታን ሁሉ ይነሳሉ እንደተባለ ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ጀምሮ ማለት ነው። ስለዚህ ሙታን ሁሉ ይነሳሉ፣ ለፍርድ ወንበር ይቀመጣል። ለፍርድ ሲመጣ ሁሉም ያዩታል ማለት ነው። ታዲያ መምጣት መሄድ እንዴት ተነገረለት? መለኮት መምጣት መሄድ መቆም መነሳት የሚነገርለት አይደለም። ከስፔስና ፕሌስም ውጭ ያለ የተፈጥሮ አይናችን እቺ እሱን ማካበብ ማዋሰን ቁመቱ እንዲህ ወርዱ እንዲህ እንደዚህ ተብሎ የሚታይ ስላልሆነ እሱ መንፈስ ስለሆነ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እርሱ መንፈስ ነው። መዝሙረ ዳዊት 139 ቁጥር 7 እና 6 ላይ
እሱ ወደ ላይ በወጣ አንተ በዛ ነህ፣ ወደ ታይ በወርድ ወደዛ ነህ፣ እንደ ክንፍ ተሰጥቶኝ ብበር አንተ በሁሉ አለ ይላል። እሱ በሁሉ የሞላ ከስፔስ እና ፕሌስ ውጭ ያለን አይናችን አካቦት ሊያየው አይችልም። ፕላስ መንፈስ ነው። እሱን ማንም ያየው የለም ሊያየውም አይችልም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ እግዚአብሔር ማንም ያየው የለም ፈጽሞ ሊታይም እንደማይቻል መለኮት እንደማይታይ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔር ማንም ያየው የለም በአባቱ እቅፍ ያለው አንድያ ልጁን ተረከው ይላል። አንድያ ልጁ ተረከው ይላል። እግዚአብሔር በመለኮቱ የሚታይ አለ። ስለዚህ መጣ ሄደ ሲባል ለምንድን ነው ካዳ? በያዘው ስጋ በነሳው ስጋ እሱ ክርስቶስ ያንን ስጋውን ይዞ ይመጣል። ስለተወጋ ያንን ያዩታል። የወጉት ሁሉ ዋይ ዋይ ይላሉ ተብሎ ስለተባለም ያ ለፍርድ ይሆንባቸዋል። ነገር ግን ከመገለጥ አንጻር ሊነገር ይችላል። ለእኛ ከመታየት አንጻር መጣ ሄደ ተብሎ ለእኛ ይነገራል። ለእኛ ሪቪል ሲገለጥ ማለት ነው። ለእኛ ሲታየን በሁሉ የሞላን በሁሉ ያለን ሄደ መጣ ተብሎ አይነገርም። ሄደ በምትልበት ቦታም አለ፣ መጣ በምትልበት ቦታም አለ፣ ቆመ በምትልበት ቦታም አለ፣ እታች አለ በምትለውን ቦታ አለ። ስለዚህ ለመለኮት ሄደ መጣ ተብሎ አይነገርም። በያዘው ስጋ ግን እንደዛ ተነግሮለታል። የእናንተ ግን በስጋ ሳይገለጥ አላህ በደመና በጥላ ውስጥ ሆኖ ነው የሚመጣው። አንተ ደግሞ which is the worst part ክፈትላት ሜቢ በቀራ 210 ላይ አላህ በጥላ ውስጥ ሆኖ በመላእክት ታጅቦ በጥላ ውስጥ ሆኖ ነው የሚመጣው። በጥላ ውስጥ ሆኖ ይመጣል ማለት ነው። ዋው ማሻአላ ቁርአኑ ሐፍዘው። ስለዚህ ያ ኦኬ አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጣዋችሁ እንጂ አይተባበቁም። በምን ውስጥ ሆኖ ይመጣል? በደመና ጥላ ውስጥ ሆኖ ማለት ነው። ኤኒዌይስ ወደ ቶፒኩ መልሰው አሁን ቴንክ ዩ ፎቅ አለውት ያሰማልን። እሺ ፍርዱ አለ አላህ። ኦኬ ጥያቄያችንን ሰምተህናል። የመጀመሪያ አካባቢ የጠየቅነውን ጥያቄ ሰምቻለሁ። ልጠይቅም ልመልስም አይደለም የመጣሁትና በቃ መልሱ ላይ አሁን መልሱ ላይ እስኪ መልሱ ላይ መጀመሪያ ትመልሱና ቶፒካችንን የያዝንበትን እንዳንለቅ ከዛ በኋላ ደግሞ ጠይቃላችሁ። እናንተ ስለ አሹራ ጾም ንገረን እስኪ። መሐመድ ማን አዞት ነው የጾመው? አራኝ ፎይ እንደ ሶስት ነገር ላይ ደንቀ ነበር ትመልሳለህ? ፍርዱ ትመልሳለህ? መልሳለሁ። ቀጥል ቶፒኩ ላይ እሺ ቀጥል። እፎይ ለእስልምናም ሆነ ለክርስትና ማለት ነው። ለእስልምና ያለው አትኩረት ጊዜህን፣ ሰዓትህን፣ ሁለመናህን ገድለህ እስልምናን በመከታተል ማለት ነው በጣም አድናቂ ነኝ። አንደኛ። ሁለተኛ ደግሞ ለትዕግስትህ በጣም ነው የማደንቅ። በጣም አመሰግናለሁ። ታጋሽ ነኝ በጣም ኦኬ። በጣም ጎበዝ ነኝ። ታንክ ዩ ኦኬ። ማንኛው ነው ያለው? እስላም ወይስም እስላም እንኳን ደህና መጣ። ድምጽ ቀንስልን። ምን ነበረ ጥያቄው? ማን ነው ያዘዘው? ነብዩላህ ሰለላሁ ዐለይሂ ወሰለም መጾም አይደለ? አሹራ ጾምን እንዴት ነው የጀመረው መሐመድ? የአሹራን ጾምን እንዴት ነው የጀመረው? ኮርጆ ነው ወይንስ መገለጥ መጥቶለት ወይንስ እንዴት ነው? የአሹራ ጾምስ ትጾማላችሁ ወይ እናንተ? ፈይሰል ወይ በና ይሰማል? ሰማል። እንዴት ነህ? ኔትወርክ እያስቸገረ እኔ ጋርም ይሁን አላውቅም፣ ግን ሰላም ናችሁ? ይሰማል? ሰላም ነው። እንዴት ነህ? ሰማል። እንዴት ነህ? ኔትወርክ እያስቸገረ እኔ ጋርም ይሁን አላውቅም። አለው ሰላም ናችሁ? ይሰማል? ሰላም ነው። እንዴት ነህ? ሰማል። እንዴት ነህ? ኦኬ ሜቢ አሹራ ጾም ስለ አሹራ ጾም ታውቃለህ? ትንሽ መልካም።
ስለ አሹራ ጾም በቁርአን ውስጥ የተባለ ነገር አለ? የለም። ሌላ መልስ። ሰላም እፎይ። ትናንትና ረመዳን ቆይ ተራ ጠብቅ። ስለዚህ በቁርአን ውስጥ የለም ማለት ነው። አሹራ ጾም የተጠቀሰ ነገር ቁርአን ላይ የለም፣ ግን ልመልስልህ። ቆይ እንዴት መልሳለሁ? ቁርአን ላይ የለም። ነብያችን ቆይ ፈይሰል፣ ቁርአን ከሰማይ በታች ከምድር በላይ ቅንጣት ብናኝ ክብደት ያላት እንኳን ሳንዘረዝር አልተውንም ብሎ ታበቃ። ልብ በል፣ ከሰማይ በታች ከምድር በላይ ብናኝ ክብደት ያላትን እንኳን ያልዘረዘር ነው የለም ሁሉን ዘርዝረናል ብሎ ካበቃ በኋላ ኃጢአትን ይቅር የሚያስብል ጾምን እንዴት ነው መዘርዘር ያልቻለው? እሺ እኮ ልነግርህ ነበረ። እሺ ቀጥል። ኔትወርኩ ይዞኝ መሰለኝ እኔ ጋር ድምፁ እያስተጋባ ነው። አሹራ ጾም የተጀመረው እንዴት ነው መሰለ ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና በሚሄዱበት ጊዜ ይሰማላ? ከመካ ወደ መዲና በሚሄዱበት ጊዜ አይሁዶቹን መንገድ ላይ አገኟቸውና አይሁዶች እንደጾሙ ረሱላችን ሰለላሁ ዐለይሂ ወሰለም አዩ ማለት ነው። ከዛን አይሁዶችን ያኔ ምን ብለው ጠየቁ? ነቢያችን ሰለላሁ ዐለይሂ ወሰለም ለምንድን ነው የጾማችሁት ብለው ሲጠይቋቸው እኛ የጾምነው ሙሳ ዐለይሂ ሰላት ነቢዩላህ ሙሳ ዐለይሂ ሰላት ወሰላም ህዝቦቹን ከፍርዓውን ነፃ ያወጣበት ጊዜን በማስመልከት ነው እኛ ምን ጾመው ብለው ለነቢያችን ሰለላሁ ዐለይሂ ወሰለም ይመልስላቸዋል፣ አይሁዶች ማለት ነው። እንደዛ ከሆነማ እኔም ለነቢዩላህ ሙሳ የሚደረገውን ነገር ሁሉ አደርጋለሁ ብለው ነቢዩላህ ሙሳን ሪስፔክት ለማድረግ ነው ረሱላችን ሰለላሁ ዐለይሂ ወሰለም ይሄንን ጾም የጾሙት ይላል። ከዛ በቀጠል ደግሞ ሰሂህ ቡኻሪ 20412 ላይ ቁጥር ላይ ተጠቅሷል እና በሱም በተጨማሪም ደግሞ ወደ ትንሽ ቁጥሩም እንትን ይላል እና ሰሂህ ሙስሊም ላይ ደግሞ 1130 ኤ ላይ እና 1130 ሲ ላይ 1162 ቢ ላይ ተጠቅሷል ማለት ነው። ስለ አሹራ ጾም ማለት ነው። ይሄን ይማቀው የተፈለገበት ዓላማው የተፈለገበት ዓላማው ነብዩላህ ሙሳ አለይሂ ሰላቱ ሰላምን ለማክበር ነው ማለት ነው። ጨርሻለሁ። ኦኬ። ስለዚህ ሙሐመድ ወደ መዲና ሲሄድ ልበል ከመካ ወደ መዲና ሲሄድ አይሁዶች ይጾሙት ነበረ። ጠየቃቸው፣ ምንድን ነው አላቸው። አሹራ ጾም ነው። ከዛ እኛ የሙሳ እንደዚህ ወጣንበት እንደዚህ አሉት። አሃ እንደዛማ ከሆነ እኔ መጾም ያለብኝ በሙሳ ብሎ ሙሐመድ መጾም ጀመረ፣ አዘዘ ማለት ነው እንዲጾሙ አይደለ? እንደዛ ነው አይደለ? ፈይሰል ለምሳሌ ስለዚህ መገለጥ አይደለም ማለት የነበረው እና ስለዚህ መገለጥ አይደለም ለሙሳ የሚደረገውን ነገር ስለዚህ አላህ መገለጥ አውርዶለት ሳይሆን ሰዎቹ ሲጾሙ አይቶ ከነሱ ወስዶ ነው የጾመው ማለት ነው። አይደለም ሙሳ ለኛ እስልምና ሃይማኖት ተከታይ ኢስላም ፕሊስ። ምክንያቱም ስለዚህ ከአይሁዶቹ አየ አይሁዶቹ እንደዛ አሉት። እሺ አሁን እዚህ ጋር የሚያሳየው ምንድነው ታውቃለህ? ነብዩላህ ሙሐመድ አለይሂ ሰላቱ ወሰላም ለሙሳ ወይም ደግሞ ለነብዩላህ ሙሳ አለይሂ ሰላቱ ሰላም ያላቸውን ነብዩላህ ሙሳ አለይሂ ሰላቱ ሰላም ለማክበር ነው ይሄ የሚጾመው ማለት ነው። አላማውን እንደዛ ነው። እኔ እስከማውቀው ድረስ እስኪ ያነሳው ነገር ስህተቶች ስላሉ እመጣበታለሁ። ስህተቶች ስላሉት ቡሃሪ 1893 አንዴ ክፈትልኝ ክርስቲያን አስታርቅልኝ እና አዲስ 19 አይደለም 412 ነው ያልኩህ። 1893 ያው ለና አዲስ እስቲው ካንተ ካልከው ጋር ይጋጫል። ምን ካልኩህ? ያ ፈይሰል አንተ ካልከው ጋር ይጋጫል ተናገርከው። ሙሐመድ ወደ መዲና ሲሄድ አይሁዶችን መንገድ ላይ አግኝቷቸው ሲጾሙ ማለት ነው የአሹራ ጾምን። ከዛ ሲጠይቃቸው እኛ ሙሳ የጾመው ጾም ነው ብለው ነገሩት። ከዛ በኋላ እሱ መጾም ጀመረ ነው ያልከው። አሁን ይህችን ሀዲስ አንብብና ከዛ በኋላ አንተ ከተናገርከው ጋር ምን አይነት መልስ እንደምትሰጠን አንዴ እንመልከት።
አይደለም ነብዩላህ ሙሳ ጾሙታል አይደለም ይኸውልህ ነብዩላህ ሙሳ አለይሂ ሰላቱ ሰላምን ያሱን ለማስታወስ ነው እሱን ተው በቃ እሱን ቅድሚያችን አዲስ አንብባት ወደ ላይ አድርገው አረብኛው ሊየው አረብኛውን አድርግላት እስላም ታንብበውሽ ድምፅሽ ከፍ አድርጊና አንብቢ እሺ ኃጢአት ይቅር የሚያስብለው ጾም እንዴት ነው ኦኬ ኢስላም እየተረጎምሽልና ድምፅሽን ከፍ አድርጊ አታችን ከፍ አድርግልኝና እኔ ላንብበው ለራሴ ወሬንሱ እንዲረዳ እንዴ ከዚህ ጀምሮ እስኪ አንብቢው ምን እንደሚል አረብኛ አትችሉም እኮ ዙሩ አንዴ ከፍ አድርግልኝ ኦኬ እየተረጎምሽ ችግር የለውም ተርጉሚ እኛ የቋንቋ ጥገኛ አይደለን አና ቁረሽ ከሚለው ጀምረሽ አንብቢ حدثنا يشوف ما አትችሉም አረብኛ ባለ እኔ መተርጎም አልችልም ከፍ አድርግልኝ ከዚህ ችግር የለውም كذي اوكي ان قريش كانت تصوم يوم العاشوراء في الجاهلية ثم امر رسول الله صلى الله عليه وسلم بالصيام حتى فرض رمضان وقال رسول الله صلى الله عليه وسلم كفر لي من شاء فليصم ومن شاء افطر ترجم يا ميوت ترجي من ترجم الله ترجم الله ترجم الله نببش انت አይደለም ቤት መጣ ጾሙ ቤት ተጀመረ ካልክ ፈይሰል ነግሮ ካልክ ጾሙ ቤት እንደተጀመረ ቁረይሽ ላይ ያለው የት ነው የሚለው አና ቁረይሽ የሚለውን አርግላት ቁረይሽ የት ነው ያለው ቁረይሽ መካ ቁረይሽ ነው መካ ፈይሰል ግን እኔ ያለን ልክ ነው ፈይሰል ልክ ነው መዲና ላይ ነው የተጀመረው ይሄ ከተጀመረ ኋላ ነው አመጣጡ መዲና ላይ ነው የመጣው አሹራ የመጣው አመጣጡ መዲና ላይ እስላም مش اسلام ቆይ ቁረይሽ ሙሐመድ ከመዲና ወደ መካ የመጣው ከመካ እኮ ነው ወደ መዲና ሄደው ከመካ ወደ መዲና ሂጅራ ላይ ሲሄድ መዲና ላይ ሲጾም ነው ያየው ይጾም ፕሊዝ ቁረይሾች ሲጾሙ አየ እያለሽ መዲና ብለሽ ተዋሽናል መዲና ሚልስ እዚህ ክፍል ውስጥ አሳየኝ ቁረይሽ كانت تصوم እየጾሙ ነበረ አልታየም ቁረይሽ ላይ አይደለም ታየም ቆይ ፕሊዝ كانت تصوم ቆይ ማን ነው እየጾመ የነበረው ناس قريش كانت تصوم يوم عاشوراء ቆይ አንዴ ስለዚህ ቁረይሾች እየጾሙ መሐመድ እሱን የተቀበላቸው አይደለ ስም አሹራ የሚለው ስም እኮ ከኛ ነው ያመጣው አይደለ አሹራ የተባለው በአረብኛ ከኛ ነው ትላለች እንዴ ፕሊዝ ከነሱ ገና መሐመድ እኮ እየጠየቃቸው ነው ምንድነው እያለ እየጠየቃቸው ከኛ ነው የወሰደው ትላለች ኤኔስ አንበብላቸው ለወደንሱ ሁሌም ውሸትና ማጭበርበር የገንዘባቸው ስለሆነ ለወደንሱ አሳያቸው ያ ኦኬ ኤኔስ ፈይሰል እኔ ያልኩን ሐዲስ ቁጥር ክፈትልኛ አንተ ያልከው ማ ችግር የለም ፕሊዝ ቆይ ፈይሰል አንተ ያመጣኸው እኮ እኛ የለም አላልንም እኮ አንተ ያመጣኸው አለ which is ግጭት ነው አንደኛ ግጭት ነው ስለዚህ ጥያቄያችን ከማንኛው ነው የኮረጀው የሚል ይሆናል ማለት ነው አንድ አዳምጥ አዲሱ ይነበብ ቅድሚያ ከመካ ቆይ አንተ ያመጣኸው አዲስ ብቻ አይደለም የሚሆነው እኛም እናመጣውንም ትቀበላለህ አንተ ያመጣኸውንም እናውቀዋለን ስለዚህ ሙሐመድ ከማንኛው ነው የኮረጀው ብለን ደግሞ እንጠይቀሃለን ገና ኔክስ አሁን ሲያን ለዛ ነው ተረከረና ምንለው አንዴ ፈይሰል አንዴ የሚታርክ ያ ናሬትድ አይሻ እንደተረከችው ይላል the Quraysh used to fast on the day of Ashura ቁረይሾች በአሹራ ቀን ይጾሙ ነበር መቼ in the pre-Islamic period በጃሂሊያው ጊዜ ከቅድመ እስልምና በፊት ማለት ነው and አላህ አንዴ ፕሪ ኢስላሚክ ፔሪድ ማለት ነብይ ከመሆኑ በፊት ቁረይሾቹ ምንን ይጾሙ ነበረ እስልምና እዚህ ጋር በቃ ነገሮች ሁሉ ያልቃሉ ፕሪ ኢስላሚክ ፔሪድ ላይ መሐመድ መዲና ነበር መካ ነው ያለው መሐመድ ነብይ ከመሆኑ በፊት ማለት ነው የመሐመድ ቤተሰቦች ቁረይሽ ናቸው የቁረይሽ ጎሳ ናቸው ይጾሙ ነበር
ቀጥለው ሳካር ጋር ክርስቲያን ኦኬ እሺ ፈለገው እንዴት ነው መሰለህ እፎይ ለምሳሌ ረመዳን ፕሊስ አዳምጥ ኦኬ and then Allah apostle ordered Muslims to fast on it the fasting in the month of Ramadan was prescribed so ምንድነው መሐመድ ይሄንን የአሹራ ጾምን ማለት ነው ከቁረይሾቹ አይቶ እነሱ ሲጾሙ ረመዳን ግዴታ ከመደረጉ በፊት ይሄን የአሹራ ጾም ሙስሊሞቹ እንዲጾሙ አዘዘ አለ whereupon the prophet said ከዛ ረመዳን ጾም ከመጣ በኋላ he who wants to fast on Ashura may fast አሹራ መጾም ይፈልግ መጾም ይችላል and he who does not want to fast may not fast አሹራን መጾም የማይፈልግ ደግሞ አለ መጾም ይችላል ብሎ ነገራቸው ማለት ነው ኦኬ ፈይሰል ቀደም ምንድነው ያለን ከማን ነው ሲጾሙ ያየው ነበር ያለን ክርስቲያን እኔ እኮ ረሳለሁ አስታውሰኝ እስቲ ከአይሁዶች መንገድ ላይ ሲሄድ እኔ ደግሞ ሐዲስ ልስጥ መዲና ላይ እንደታየ ሐዲስ ልስጥ እኔ እኮ ችግር የለብኝም ኢስላም አይደለም ሐዲስ ልስጥ ደግሞ እኔ ሰጥሻለሁ ችግር የለውም اسمع قال رسول الله نحن احق አንቺ ራስሽ اسمع لا نحن احق منكم فاصامه وامر بصيامه رواه البخاري والمسلم حديث ايهم حديث እኛም የቡሃሪን እንኳን አመጣንልሽ እኛም ቡሃሪን አመጣንልሽ ስለዚህ ምን ይሆናል ማለት ነው ነብይሽ የት እንደጾመ እንኳን ማጣቁትን ኃጢአት ይቀር ያስብላል የሚል እምነት ይዛችኋል ማለት ነው የለም አንተ እኮ አረብኛው ነው ተርጉም ያለብክ ሻፍ ማ አትጪ ሎክ መዲና ሚላለ መካ ሚላለ አፎይ አዳምጠኝ ጃዲያ በጃዲያ ጊዜ ቆይ እስላም አታርገኝ ልብ ካለህ ሚውት አታርገኝ ልብ ካለህ ሚውት አታርገኝ ይገባል አሹራ የመጣው ሙስሊም ያወጣው ስም ነው አሹራ ይሄ ጾም ካፊሮች አይደለም ያው ምን ማለት ነው ይሄ እኛ ነን ይሄ ምን ማለት ነው ኢስላም አሹራ ኢስላም ይሄ ምን ማለት ነው አልጃሂልያ ኦኬ ስለዚህ ሙሐመድ አይሁዶች ወደ አይሁዶች አይሁዶች ነበሩ እነሱ ጃሂልያ የሚባለው ሙሐመድ ከተነሳ በኋላ ነው ነብዩ ሆኖ ከተነሳ በኋላ ነው እናመሰግናለን ኢስላም አንዴ ተረጋጊ ኢስላም ተረጋጊና አዳምጪ በጃሂልያ ጊዜ ራሱ ቁረይሾቹ ይጾሙት ነበር ማለት አይ ነብይ ከሆነ በኋላ ነው ያየው የሚለው አርጉመንት ይወርቃል በጃሂልያ አዳምጪ አሹራ ምን ማለት ነው አሹራ ምን ማለት ነው መልስልኝ ሙሐመድም ማቀውም አይሁዶችና ክርስቲያኖች ናቸው የሚናገሩት እሱም ተረጋጊ አሹራ ምን ማለት ነው መልስልኝ አሹራ ምን ማለት ነው የኛ ባለ መነጽር አሹራ ምን ማለት ነው መነጽር አድርጌያለሁ አይደለም መሰረቱ አሹራ ምን ማለት ነው ነግሬሻለሁ እኮ አይሁዶች የነገሩት ምን ላይ ስላለ ነግሬሻለሁ አይሁዶችና አንተሳለፍ አሹራ ምን ማለት ነው አሹራ ምን ቋንቋ አሹራ ማን ነው ያወረደው መልስልኝ መልካም ስለዚህ ነግሬሻለሁ አይደለም አሁን ልብ ካለ አሁን ንገረኝ የኔ ልብ አውጥቼ ላሳይሽ እንደ ልብ ካለ ትላለች ደጋግማ አሹራ የሚለውን መሐመድ አያውቀውም ጾሙንም አያውቀውም በመጀመሪያ ከቁረይሾች ኮረጀ አሹራ ከዛ ሙስሊሞች ጾመዋል ማለት ነው ትርጉም ቅድም አብራርቻለሁ ስላሰማሽ ነው ቅድም አብራርቻለሁ እሺ ምን ማለት እንደሆነ አሹራ አረብኛ ቃል ናት አሹራ ያወረዳት ራሱ ማን ነው ማን ያወረዳት እናንተ ናችሁ ያወረዳችሁት ማን ያወረዳት ንገሪኝ እሺ እኛ ነን ከየት ነው ያወረዳት ቁርአን ያወረደት አሹራ ያቺ ጾም መዲና ላይ ያያት ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሙሳ አና ሐቁ به አለ ሙሳ ለኔ ነው የሚገባኝ ሙሳ የኔ ሙስሊም ስለሆነ እንደኛ ሙስሊም ስለሆነ ለሱ የተጾመው ሁላ ለኔ ጾማለሁ ደህንነት ደህና ስለወጣ ፍርዓውን ስለተገላገለ የትኛው ቁርአን ክፍል ላይ ነው እንደዛ የሚለው ከዛ ኋላ ያቺ ጾም ናት አሹራ የተባለችው ኮንሽን ቀንሽና የትኛው ቁርአን ክፍል ላይ ነው እንደዛ የሚለው ተረት ነው የነገርሽን እፎይ ሊያስረዱ ሲሉ ግን እንደምን በስነ ስርዓት አትደምጥም ፕሊስ ዝገት 7500 ሰው እየሰማኝ ነው መጀመሪያ ተረዳዳ እንደዚህ አይነት ዳሞችን አታስገቡ በሱ ቤት ፖለቲካ መስራቱ ነው ገብቶ እታችን ተመለሽና ማረጃውን ክፈጂ ሙስሊሞች ይኸውላችሁ ብሬን እንደዚህ ነው የሚይዙት አሁን
7600 ሰውን ከዚህ ውስጥ አትሊስት ከ3000 በላይ ሙስሊም ስለሆነ ልክ እኔ እንደጨቆንኳቸው አላስወራ እንዳልኳቸው እንደኔ ቤት ፍትሃዊ የለም። ምክንያቱም ምንም እንደማታመጡ ስለማቅ መጨረሻ ላይ በመረጃ እኔ እናንተን እንደማፈርሰው ተረተረቱን ስለማቅ ነው በነፃነት እንድታወሩ ምፈቅድላችሁ። ተጫዋቹኬ ምናምን አፍኛችሁ ምናምን አጭበርብረህ ነው ታወራታለህ፣ ትተነፍሳታለህ። አውርተህ ስጨርስ ግን መረጃ ጠይቃለሁ፣ ታመጣታለህ። ማምጣት ማችል ከሆነ በመረጃ ነው ያፈርስብሃለሁ ማለት ነው። ያንን ስለማቅ ደንታ አይደለም እኔ መረጃ እንደማታመጡ ስለማቅ ማለት ነው። ተረት ተረት ስለሆነ ማለት ነው የምታወሩት። እኔ ካልኩት ተቃራኒ ማምጣት ስለማችሉ ይህንኛው ላይ ግን ተቃርኖ ሐዲስ አለ። መሐመድ ከቁረሾች እንደኮረጀ የሚያሳይ አለ፣ ከአይሁዶች እንደኮረጀ የሚያሳይ አለ። ስለዚህ መሐመድ የኮረጀው ከቁረሾች ወይንስ ከአይሁዶች? ላምጣልህ ከኔ ደሊል ማለት ነው። አሹራ የሚለው ከቁርአን አልወጣም። አሹራ ማለት ዐይን ሺን ራ አሹራ ዐይን ሺን ማለት አሹራ ደሊልሽን ከቁርአን ማምጣት ትችያለሽ? ቁርአን ላይ ደሊል ከቁርአን ማምጣት ትችያለሽ? እንትን ሐዲስ አቸኩይ ቅድም ምን ብለሻል? አሹራ የኛ ነች ደሊል ማምጣት እችላለሁ ብለሽ ነበረ። እሱንም በቁርአን ላይ መታለች ብለሽ ነበር። ሶሪ ብለሽ ነው የምታልፊው። ሶሪ ብለሽ ነው የምታልፊው ብለሻል። ቁርአን ላይ መታለች ብለሽ ነበረ። የኛ ላይ ወረደች ነኝ በቁርአን የመጣች ነች ብለሽ ነው ከፍ ያደረኩሽ። ስለዚህ በቁርአን ላይ እንደሌለሽ ደሊል ከተግባባን ሶሪ በይሽ። ቁርአን ላይ የለም በይ። ለምን ማቲው ሽፈት መሰለሽ አይደለም ደሊል አለኝ ቃል ረሱላህ እና ቁርአን በቂ ነው። እሺ ሲጀምር ለምን ነው ፈይሰልን ያወረድከው? ለምንድን ነው አንተ ልብክ ያለ ፈይሰልን ማውረድ የለብክም። እንደውም ማይረባ ሰው ከመሰቀል እሱ በስልምናችን የተከራከረ ልጅ እንደውም ማውረድ አልነበረበትም። ይሄ ፖለቲካ አይደለም። ኢስላም ፖለቲካ ተስሪ ኢስላም ፖለቲካ ፕሊዝ። አሁን ደሊል ታመጫለሽ። አሁን ደሊል የምታመጪው በቀላሉ ጅብሪል አሹራን ጾም እንዳለው እስቲ ማስረጃ አንጭልኝ። አላለም ጅብሪል አላለም። ስለዚህ መሐመድ ኮርጆ ነው። ጅብሪል ካላዘዘው ከቁረይሾችና ከአይሁዶች ኮርጆ ነው። አላህ በጅብሪል አማካኝነት ጾም ካላለው ከአይሁዶችና ከጅብሪል ከቁረይሾች ኮርጆ ነው። እኛ ነው ትክክል ነው እኮ ነግሮካል። ሙሐመድ የሙሳ ሲሆን ሙሳ አሐቁ ሊ ብሏል። ለኔ ነው የሚገባኝ ሙሳ። ስለዚህ ለሱ የወጣ ጾምለታለሁ። ጎበዝ እሺ፣ ተስማማው። ስለዚህ ደሊል የለሽም ቁርአን ላይ። በሐዲስም ላይ ደግሞ ጅብሪል አሹራ የሚባልን ጾም ኃጢአት ይቅር ያስብላል የሚል አልነገረውም። ሙሐመድ የሙሳ ነው ብሎ እንዲጾም ከአይሁዶች ወይም ከቁረይሾች ኮርጆ ካልሆነ በምን አውቆ ጾመ? ካዳ ጅብሪል ካልነገረው በቁርአን ካልመጣ በምን አውቆ ነው የጾመው? ንገሪን እስኪ። ተረዳኝ ያ ረህማን፣ ይሄ መኮረጅ አይደለም። ሙሳ በቃ ተረዳውሽ እኮ መልሱን ንገሪኝ። አንቺ እኔ እንደተረዳውሽ ቆይ እስላምዬ፣ እኔ እንደተረዳውሽ ተረጂና መልሱን እስኪ ያስረጅኝ። መዲና ሲሄድ እኔ እነሱ እንደጾሙት እኔ ምጾማለሁ። ሙሳ ሐቁሊ ሙሳ ለኔ ይገባኛል። የሱ ጾም እኔ ይገባኛል። ደህና በወጣበት እኔ አሹራ እጾማለሁ። ያቺ ማን ነገረው? መሐመድ ማን ነገረው? እታችን ማንም አይነግረውም። አይቶ ነው ጠየቀ። አይቶ ስለዚህ ጎበዝ ወይ አንዴ ስለዚህ መሐመድ አይቶ ኮርጇል። እናመሰግናለን። አዳምጠኛ አይቶ ኮርጇል። ሰምቶ ሳይሆን አይቶ ኮርጇል። አይቶ አልኮረጀ እና ከማን ይሄድ አዳምጠኝ። መዲና ሲሄድ ፈይሰልም እኮ ነግሮካል። እፎዬ እንደዚህ እኮ አይሆንም። የሃይማኖት ፈይሰልም አይነገረኝ እኮ ከአይሁዶች ኮርጇል የሚል ነው ነገረኝ። አይሁዶች መንገድ ላይ ያያቸው እነሱ እንደዚህ ሲያደርጉ አትዋሽ ትልቅ ሰው ነው እንደዛ ነው ያለው። ከአይሁዶች መንገድ ላይ ሲሄድ አይሁዶች ሲጾሙ አያቸው። ከዛ ጠየቃቸው። እንደዚህ ሲሉት ለእኔ ነው የሚገባው ብሎ እሱ መጾም ጀመረ። ስለዚህ ከአይሁዶች ጠየቀና አይቶ አይደለም ይኮረጀው ጠየቀ። ሲጠይቀው ሙሳ ፍርዓውን ነፃ የወጣበት ቀን ነው እኛ እንጾማለን ሲል ሙሳ አሐቁ ሊ ለኔ ይገባኛል፣ እኔ ምጾምለታለሁ። ልክ ነው። ገባክ? ስለዚህ ሃይማኖታችን ተመሰረተው መንገድ ላይ የሄደ ጣዖት አምላኪና ከአይሁዶች የሆነ ነገር ይጠይቃቸዋል። እንደዚህ ሲሉት እሱማ ለኔ ነው የሚገባው። ልክ እንዴት ነው? ህፃን ሆናችሁ ካስታወሳችሁ የፈለገ ነገር ዳቦ ምንም ሲሰጣችሁ አንዳንድ ስግብግብ ህፃናት የራሱን እዞ እንዲህ ያለ ሰው ማለት ነው
ከዛ ያይና የራሱን እንደዚህ ይዞ የሰው ይነጥቃል። ሙሐመድም እንደዛ ነው ያደረገው እኮ አሁን አየ እዲ ይሄ ማለት ነው አለና ነጠቀ ማለት ወሰን ምንም መገለጥ የመጣለት የለም። ሰዎቹን ጠየቃቸው ምንድነው ሲሉት አይኛ ከእስራኤል ነፃ ወጣንበት የምንጾመው ነው ይሄ ሙሴ እየመራን ቀይ ባህርን የተሻገርንበት ነው ሲሉት ነው እቺ ነገር አሪፍ ነች እንደውም ለኔ ነው የሚገባው ከዛሬ ጀመራችሁ ጾሙ ኃጢአታችሁ ይቅር ይባላል። ይሄ እኮ እምነት አይደለም እኮ ካለ የነፃ ልጅ ዳቦ ነጠቃ ነው የሚያስመስለው። ኦኬ አንዴ መልስ ልስጠሲ ቀጥል። እሺ አሁን አንተ ምንም እዚህ ጋር አዳምጠኛ አንዴ ምንም ብጮክ ለምሳሌ ዲነል እስልምና በአለም ዙሪያ ደምቆ እየታየ ነው። አንተ ተራ ሰው ነህ። አሁን እዚህ ጋር ብጮክ ምንም 8000 ሰው ቢኖር ብጮክ ምንም አታመጣም። መልስ ነው። ተረዳኝ አባቴ በጣም እረዳለሁ። የጀሃነም ሰው ነህ አንተ። ይሄ እኮ መልስ አይደለም እኮ በአለም ላይ እንደዚህ ብዙ በአለም ላይ ብዙ ተረት ተረት የሚከተል ሙስሊም ቢኖር ሰው who cares? ስለዚህ እኔ ከነኛ ተረት ተረት ውስጥ አንዱ አለመሆኔ አብይ እሱ ጋር ተወናን انا عندي دقيقه اوكي سوره النساء 171 ايه 171 من الى ان المسيح عيسى ابن مريم رسول الله እችን አስተርጉምልኝ። አልጨረሹም ጨርሹ ቅድሚያ ምንም እችን አያስተርጉምልኝ። አልተረጉምም ጨርሹ። ለምን ቀጣይ ያለውን ቃል ቆረጥሽው? ለምን ትቀጥፊያለሽ? ቀጥይ እኮ እንደዚህ ነክ የሆነ ነገር ስትቆራጣ አራት አትቁረጪ። ኖ አትቁረጪ። በይው እስቲ በይው ቀጣይ በይው። እንደዚህ ነው የምሸውዳቸው አለ አረብኛ ለማያውቁ ሰዎች እየቆራረጣችሁ ሙሉን በይው። ኢስላም ተመለሽ። ሜቢ ፖዝ ሆነሻል። እያየችው ነው፣ እየሸመደደችው ነው። ቆራጣ ለፎክራል። ኤኔስ ቶፒኩ ፓራፍሬዝ አድርገው ክርስቲያን። ኦኬ እኛ ምንድነው ሙሐመድ እንግዲህ ሲጾም የነበረው የአሹራ ጾም ከየት ነው ያገኘው ነው? ከየት ነው ያገኘው? ማን ነግሮት ነው የጾመው? ምክንያቱም ሁለት ኮንትራዲክቲንግ ሀሳብ በጣም እርስ በራሳቸው የሚጋጩ ሀሳቦች ስለሆኑ ማለት ነው። ወይስ ሙሐመድ አምላክ ያልነገረውን ከራሱ ዝም ብሎ ሰዎች እንዲከተሉት ብቻ ያንን ነገር ያደርጋል? ይሄ ነው ጥያቄያችን ማለት ነው። ሁለቱ ያጸደቁልን አለ አምላክ እንዳልነገረው ሁለቱ ነግረውናል። ባይዘ لنقلك هيا يا أهل الكتاب لا تفعلوا في دينكم ولا تقولون على الله إلا الحق إنما المسيح عيسى ابن مريم رسول الله وكلمته ألقاها إلى مريم وروح منها فآمنوا بالله ورسوله ولا تقولون ثلاثة من دنو إن أنت بمدام التامت عيسى أبات ليش منامن بسرعة ترجميونا لملسلش بسرعة ترجمينا لملسلش ايش ازهق ان المسيح قاعد نجمر ان المسيح ابن عيسى ان انت جيت انا مترد ابن مريم رسول الله يجيتا باريانو يجيتام رسول نو تهزاج نو ملك تهنيا بسرعة ترجمي رسول يا الله ملك تهنيا ولا تقولن ثلاثة نماتشو نو اسقدموا اللون نو نعم مترد بليز اسلام ለምንድን ነው በመሃል ያለውን ምን መታረፊው? لا ልክ ነኝ። ና ትልቅ እንትን ስክሪን እንድከፍት አድርገኝ። ለምን ነው መሃል ያለውን እያለፍሽ ነው? አይደለም ና ላሳይክ እንዴ አያው እዚህ ያለኝ አይደለ እንዴ? ለምንድን ማልፈው ነው? በጣም እየዋሸሽ ስለሆነ አይደለም የሚያሳልፍ አይደለም። አንተ ደግሞ ምን ሆነክ ነው? እኔማ በደንብ አሸውጂኝም። እስቲ ተው ለምን ነው ምንም የሚያስቅ ነገር يا أهل الكتاب لا تفعلون في دينكم ولا تقولون على الله إلا الحق إن المسيح عيسى ابن مريم رسول الله وكلمته ألقاها إلى مريم وروح منها وآمنوا بالله وكلمته ميلون لمن يزلل شو قدم أزللكم تنكم جمر عليكم ببي والله
አስጨንቄ እንዲያስነበብኩሽ ከዛ ቀጣይ ደግሞ ሲተረጉሚም አለፍሽው። ተርጉሚው ሻው አላለፍኩትም። አሁን ተርጉሚው ቀጥይ። እሺ ምንድነው ጥያቄሽ እሱ ላይ? والكلمته ألقاها إلى مريم وروح منها إذا مريم ያደረጋት ንግግር ምንድናት እንዴ? ጌታው ንግግር አይደለም ፕሊዝ ክልማ ንግግር ናት። አባ ተው እንጂ። ኦኬ ቁርአን ንግግር ነው። ቁርአን ንግግር ነው። ቁርአን ንግግር ነው። ቁርአን ለኛ የወረደ መጽሐፍ ንግግር ማለት ነው። ስለዚህ በቃ ትርጓሜው እንደዚህ ነው። እሺ ተቀበያለሽ? ትርጓሜው ነው። እናንተ የመጽሐፉ ሰዎች ወሰንና አትለፉ። ኢሳ እሱ የመርየም ልጅ አላህ ወደ መርየም የጣላት ምን ያላት የጣላት ቃሉም መንፈሱም ነው። አማልክት ሶስት ናቸው አትበሉ። ስለዚህ ኢሳ ምንድነው? ኢብኑ መርየም ረሱሉላህ አልፈታል። ረሱሉላህ የአላህ መልእክተኛ ኢሳ የአላህ መልእክተኛ ወደ መርየም የጣላት ቃሉ እዚህ ጋር ከደርጊ አላህ መልእክተኛ ፖስታት አለው። ችግር የለውም። ዳዝማተር አዳምጫ የአላህ መልእክተኛ የአላህ ቃል እና መንፈስ ነው ይላል። የአላህ ቃልና መንፈስ ኢሳ ብቻ ነው ተብሎ የሚጠራው። ማንም በቁርአንም በሐዲስም የአላህ ቃሉና መንፈሱ ተብሎ የሚጠራ የለም። ቁርአን የአላህ ቃል ነው ብለው ያምናሉ። ቃል በቃል ቁርአን የአላህ ቃል ፍጡር ያልሆነ ነው የሚል የለም። በደንብ አስተውሉ። ቁርአን የአላህ ቃል ነው ፍጡር አይደለም የሚል አንድ ጥቅስ የለም። ነገር ግን ምን ያምናሉ? ቁርአን ያላህ ቃል ነው ፍጡር አይደለም ብለው ያምናሉ። ልብ በሉ። ቁርአን ያላህ ቃል ነው ፍጡር አይደለም ብለው ያምናሉ። ኢተርናል ነው ብለው ያምናሉ። ያላህ ቃል ተብሎ የተባለው ኢሳ ነው። ያላህ መንፈስ ተብሎ የተባለው ኢሳ ነው። ሌላ አንድም ነብይ አንድም ሰው ያላህ ቃልና መንፈስ ተብሎ አልተጠራ። ሩህ ምንድነው ተብሎ መሐመድ ተጠይቆ ሱራ 17:85 ላይ ከሩህም ይጠይቁሃል እውቀት ጥቂት እንጂ አልተሰጠህም፣ ስለዚህ ይህ ጌታዬ ዘንድ ነው ብሎ አልፎታል። ፍጡሪውን ፈጣሪውን አላቅም ብሎ ነው የዘጋው። ኢሳ ደግሞ ምንድነው? ያላህ ሩህ ነው። ሩህ ያላህ ነው። ያላህ ሩህ ነው። አንድ ያላህ ቃል ደግሞ ምንድነው? አይደል ፍጡር ነው ብለው አያምኑም ሙስሊሞች። ኢሳ ደግሞ ምንድነው? ያላህ ቃል ነው። ስለዚህ ተጣለ ከተባለ አንድ ነገር ደግሞ ከመጣሉ በፊት ኦልሬዲ ኤግዚስት ያደርግ ነበር ማለት ነው። ወደ መርየም የጣላት ቃሉና መንፈሱ ከሆነ ስለዚህ ያላህ ቃል ያላህ ቃል ኦልሬዲ ከኢሳ ጋር አብሮ ነበረ። ከዛስ ወደ መርየም ወደ መርየም ተጣለ። ወደ መርየም ተጣለ። ከዛስ እሱ ስጋና ደምን ተካፍሎ ከመርየም ተገለጠ፣ ታየ፣ ተዳሰሰ። እሱ መልእክተኛ ተባለ። ኢሳ ምንድነው? አሁን በእስልምናው ፍጡር ብቻ አይደለም ማለት ነው። ስጋና ደምን ከማርያም እንደመካፈሉ በስጋ ስለመገለጡ መልእክተኛ ተባለ፣ ተላከ ተባለ። ነገር ግን ስጋና ደም ሜርሊ እሱም ብቻ የያዘን እንዳልሆነ ደግሞ በምን እናውቃለን? ያላህ ቃልና መንፈስ ነው። ስለዚህ ቃልና መንፈስ የተዋሃደው እንደመሆኑ እርሱ ፍጡር አይደለም ፈጣሪም ነው። ኢሳ ማለት ነው። ልክ ቁርአን ፍጡር አይደለም ሲሉ ወረቀቱ ፍጡር ሆኖ ሳለ ቃሉ ግን ወረቀቱ ላይ ያለው ቃሉ ቁርአን የያዘው ቃሉ የአላህን ቃል ስለያዘ ፍጡር አይደለም እንዳሉት ሁሉ ቁርአን ፍጡር አይደለም እንዳሉት ሁሉ ኢሳ ደግሞ ምን ይሆናል ማለት ነው? ፍጡር አይሆንም ማለት ነው። አማልክት ሶስት ናቸው አትበሉ የሚለው እኛን አይመለከትም። ቀጣይ ያለው ክፍል እኛ አማልክት ሶስት ብለን የምናመልከው ስለሌለን ማለት ነው። ሚስ ሪፕሬዘንት ነው ያደረገን እሱ። ቶፒኩ ላይ ፓራፍሬዝ አድርገው ክርስቲያን። ያ ኦኬ አይ ቲንክ በደንብ የገባት ይመስለኛል። ኢስላም እሺ ቁልፍ ይኩናል
አንድ እናንተ ሰው ሚዩት እያደረጋችሁ የራሳችሁ ብቻ ያወራችሁ ገባል ኢስላም وكلمته ألقاها إلى مريم وروح منها إيه أربي أنت ندلقوا يا الله من مالنا ترجمي بارنيا قالوا لمريم تنقرة قالوا نم لمريم تنقرة كراسة من ፕሊስ እንደዚህ አይነት ለም የሆነ ሙግት ውስጥ አትግቢ። አላህ ማርያም ጋር መጥቶ ተናግሯታል። አላህና ማርያም አውርተዋል። ምን አይነት እንትን ውስጥ ነው የምትገቢው? ተናገራት ትላለች ማርያም። አላህ ነብይ በሐዲስ ልናሳያት እንችላለን። ልጅቷ ፈርዘር የምትሄድበት ከሆነ በምንድን ነው የተረጎመው? አማርኛውን አሳያ። ቁርአኑን ጎግል ላይ ተርጉማ ነው። ጎግል ትራንስሌሽን ትክክል አያመጣውም። እንደዛ ካልሽን እስማማለሁ። አላህ ከማርያም ጋር ወርቷል እያልሽን ነው። ፈየኩን ኔክስት እንትን ካነሳሽ አወርድሻለሁ። በቃ አሁን ልግባ። እስካሁን ጠብቁ። አንዴ ፕሊስ። አላህ ማርያምን አናግሯታል እያለችን ስለሆነ አይ ዶንት ኖ። አዳምጠኝ። ሚውት አታድርገኝ። ልብ ካለ ሚውት አታድርገኝ። ያው ተከፍቶልሻል። አንዴ ያው ተከፍቶልሻል። ትርጓሜሽ እንደዛ ነው። እኔ አረብኛ ለኔ አታስተምረኝም። ተወልጄ ያደግኩት ያው ተተርጉሞልሻል። ፕሊስ አትጩይ። ጎግል እኮ ነው የተረጎምሽው። ጎግል ፕሊስ አንዴ አራት ጩይ። ቆይ አማርኛ አልቻለም። ሙፍይ ሚውት አታድርግ ፕሊስ። ኢስላም ናውራት ይሄ ደግሞ ምንድነው? እሱ እንደ ዳይፐር ሴት ዘራ ትለጠፍ ወንድ ልጅ አለ እንደ ቢያንስ ቆፍጠን ነበር። ኢስላም በደንብ አስተውይ። ማርያምን አላህ አላናገራትም። አላህ አናገራት ማርያም የምትይ ከሆነ ሌላ መዘዝ ይገብሽ መጣለ። አላልኩም። ዝም ብለህ አትቀባጥሩ። ያናገራት እያልሽ እኮ ነው የተረጎምሽው። ኢሳ አልቃሃ ኢላ መርየም ምን ማለት ነው? ምን ማለት ነው? እሺ كلمته ألقاها كلمته تناجر نجرون طالع عندما نجرون تناجر نجرون طالع مالت من مالنا إيش رمضان أنت ترجم لت كلمته ألقاها إلى مريم ألقاها مالت من مالنا اسكي عندي إسلام أنت رمضان ألقاها مالت من مالنا زنبي عندي تناجر ألقاها مالت ንግግሩን ተናገር አይደለም ፕሊስ። እስላም አንዴ ዝም በይና እሺ። እፎይ አሁን ትናንትና የተስማማነው ነገር ነበር። ረመዳን እኔ ልበል። ቆይ አንዴ ቆይ። እሷን ጣልቃ ስለገባ በእሷ ትርጉም ትስማማለህ? እኔ ልንገርህ። ከዛን ተስማማው አልፈልግም። ያንተን አልፈልግም። እሷ ትክክል ነች ብለህ ትላለህ? ምን አለች እሷ? ንገረኛ አንተ። ንግግሩን አናገራት እያለ ነው። ንግግር ተናገረ ነው የሚለው እያለች ነው። አልቃሃ የሚለው ንግግር ነው ብላለች። ከዛ ተናገራት ማርያምን አናገራት እያለች ነው አላህ። ስለዚህ በጅብሪል አማካኝነት ነው ይላል ለመልእክቱ። ትርጓሜው እንደዛ ነው ወይ እያልኩ ነው እኔ እኮ ልንገርህ እኮ ልነግርህ እኮ ነው። ትርጓሜውን ምን አስቸኮለ? የእሷ ትርጓሜ ትክክል ነው ወይንስ ፊት የተከፈተው ቁርአን ነው ትክክል? ረህና ትክክልና ለመሆኑን ታውቃለህ ራስህ ነው እኮ። አሁን ዳይሬክሽን ትርጓሜ ብቻ ነው ፈልገው፣ ማብራሪያ አይደለም የምፈልገው። ያንተን የኪስ ማብራሪያ ኪስ ትይዘዋለህ። ትርጓሜው ብቻ ነው የምፈልገው። እሺ ያን ከመንገድ በፊት ትላንትና የተስማማንበት ልንገር። ተእዊል አለ አይደለ? ሁሉ ነገር በቀጥታ ይፈሰስ። እሱ ውስጥ አንገባም። ኖ ረመዳን አሁን አርጉሜንት ለመስራት አይደለም። ኖ አርጉሜንት ለመስራት አይደለም። አንተ ላይ ነኝ ሊትራል ክፍሉ ምን ይላል የሚለውን ብቻ ተርጉም። ሊትራል ከዛ በኋላ እንዴት እንረዳዋለን ሌላ ጉዳይ ስለሆነ ማለት ነው። እሺ አሁን ዋና እንትን ችግር የሆነችው ሩህ ሚንህ የምትለው ነች። በጣም አንተ ያስካት አይደለ? ሩህ ሚንህ ማለት ምን ማለት? እኔ ያስኳት ሳይሆን ፕሊስ ረመዳን ሶሪ ላስወጣ እችላለሁ። እኔን ተወኝ። ሊትራሊ ክፍሉን ብቻ ተርጉም። ኦነስቱንና እመንበት ፍዬ የምንነግርክን እመንበት። ሩህን ምንሃ ያ አላህ ፕሊስ አንቺ ዝም በይ። ለመሰለ እንደዚህ ያልኩ። እሺ በቃ ሁለታችሁም ቻው። ቁርአን ውስጥ ቴንክ ዩ በቃ
ምክንያቱም ታማኝ ካልሆናችሁ ሶሪ ረመዳን በቃ ላስወጣ ወላሂ እየፈራን ያለ ተረጋጋ እፎይ አይ አዳምጠኝ ታገስኩ እኮ ደቂቃ ነግሬህ እኮ ነው ትተረጉማለህ ልታገስህ ልተርጉምልህ እሺ ተርጉም ቀጥል እሺ ጠብቀኝ በነገራችን ላይ ተከተረጎም ግን ታማኝ ነው ያ አይ በጣም ነው የሚያስጠላው በቃ እንደዚህ መዋሸትና ጩኸት በጣም የሚደብረው እኛን ልሸውዱን አትችሉም እኔ እኮ ደስ ይለኛል በቃ አላህን ማርያም አናገር አካላችሁ ደግሞ ሌላ አርጉመንት ሰራባችኋለሁ አያስኬድም የትኛው ሙፈሲር እንደዛ ብሎ ደግሞ አልፈታላችሁም እንጂ ኤኒዌይስ ወደ ዋናው ቶፒካችን እንመለሳለን ጥያቄ እዚህ ስለጠየቀች ነው ወደዚህ የመጣ ነው ያ ቶፒክ ሽፍት አስደረገችን ኦኬ ኩን ፈያኩን አለሽ ኩን ፈያኩን ቅድም ጀምሮ ማይክሽን ያንሳሽ የመጽሐፍቱ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ በአላህ ላይ እውነትነትን እንጂ አትናገሩ የመርየም ልጅ መሲህ ዒሳ የአላህ መልእክተኛ ወደ መርየም የጣላት የላካት ቃሉም ከእርሱም የሆነ መንፈስ ብቻ ነው አሁን ተብሎ አረጋግልሃል በአላህና በመልእክተኛው ረመዳን አታስቁመኝ ፕሊዝ ከዛ በኋላ ያለው አርጉመንት ነው የሚሆነው እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ በአላህም ላይ እውነትን እንጂ አትናገሩ የመርየም ልጅ አልመሲህ ኢሳ ያላ መልእክተኛ ወደ መርየም የጣላት ቃሉም ቆያዳም ተዊል በኋላ ነው የሚመጣው ወደ መርየም የጣላት ቃሉ ከእርሱ ሆነ መንፈሱን ብቻ ነው ቆይ ትርጓሜ ላይ ተስማምተናል ፕሊዝ ትርጓሜ ላይ ተስማምተናል ልይቷ ስለዋሸች ነው ኤኒዌይስ ወደ ቶፒኩ መልሰው ክርስቲያን እዚህኛው ቶፒካችን ስላልሆነ መለስ አሁን ከቶፒክ ውጭ እንዳታወሩ ሙስሊሞች ቀጥታ ነው ማስወጣችሁ የምር እሺ አብዱላህ ባለ አብዱል ባሲት ነው የሚለው አብዱል ባሲት አሎ እንዴት ናችሁ ሰላም ነው ኦኬ ሰላም ነው እንዴት ነህ እንኳን ደህና መጣህ አለን ማነው የሚጾመው ረመዳን ጣልቃ ትግባ ቁረሾቹ አብርሃምን እምነት ነው የሚከተሉት አዎ አሃ ታዲያ ነብዩ አለይሂ ሰላቱ ወሰላም ስንት ነበሩ የአብርሃምን እምነት የሚከተሉት ዶንት ፓኒክ እስማኒ አንተ ራስህ የአብርሃምን እምነት የሚከተሉ ስንት ነበሩ በመሐመድ ጊዜ በነብዩ መሐመድ አለይሂ ሰላቱ ወሰላም እሳቸው ለራሳቸው ይከተሉ ነበር አንተ መረዳት ያለብህ ነገር ያን ነው ይጾሙ ገባታ አላህ እድሉን እስኪ ኢብራሂም ጣልቃ እየገባ እየረበሽከ ነው ረመዳን ሶሪ ለማንኛውም መቀበል ስለማትፈልግ መረጃን ታሺ አሹራ በዚህ ምክንያት ጾም የሚል ማስረጃ ስጠን እስቲ ወይ ከአይሁዶች እንደሰማን ደጋግመህ ነገርከን እሱንማ እኛም እያልን ነው መሐመድ ጆሮ ነው እንደሚሉት ከነሱ ታሪክ ይሰማል ለኔ ይገባል ብሎ ይወስዳል ሌላም ጊዜ እንደሚያደርገው ይሄም አዲስ አይደለም ምንድነው የሰማው እኮ ነው እሺ ስለ አሹራ ታሪክ ነገሩት ስለ አሹራ ጾም ነገሩት ምንድነው ሷላቸው ስለ አሹራ እንዲጾም ያደረጉበት ምክንያት ነው ሐዲሱን አንብበው ሐዲሱ ይነበብ በመጫጫው መልስ የመለስክ እንዳይመስልህ ሐዲሱ አንዴ ይነበብ እነሱ እንደሚጾሙ አሹራ ምን እንደሆነ ነገሩት ከዛ በኋላ ይሄ ታሪክ ለኔ ይገባል በቃ ብሎ ወሰደ መገለጥ አይደለም ይሄ ደምሳሻውን ለምሳሌ ይመጣና አሁን እየጾምን ነው ምንድነው የምጾሙት አብይ ጾም ምንድነው አብይ ጾም ክርስቶስ ስለተሰቀለበት እንደዚህ ነው ለእናንተ አይደለም የሚገባው ለኔ ነው የሚገባው ብሎ መጽሐፉ ላይ እንደማስፈር ማለት ነው ቀጥል ክርስቲያን ከዛ ወዲያ ምንድነው በነገራችን ላይ አይሁዶችን እና ክርስቲያኖችን በጦርነት ጨረሳቸው ከዛ በኋላ ሎክ ታሪካቸውን ወሰደ ካባውን ወሰደባቸው ከቁረሾች ልብስ ማልበሱንም ወሰደባቸው ድንጋዩንም ወሰደባቸው ጾሙንም ወሰደባቸው ከመዲና ደግሞ
ሶስቱንም የአይሁድ ጎሳዎች ባኑ ቁረይዛንም ሆነ ካይበርንም ያሉትንም ሶስቱንም ጎሳ እንትኖች አይሁዶችን ጅም አደረጋቸው። ታሪካቸውን ወሰደ፣ ጾማቸውን ወሰደ። ለእኔ ነው የሚገባው አለ። ደምሳሻውን ብድግ ብሎ የአብይ ጾም ለእኔ ነው የሚገባው አለ። መጽሐፉ ላይ ጻፈ። ከዛ ወደ ኃይል አገኘ፣ ጦርነት አገኘ፣ ክርስቲያኖችን ጅም አደረገ። ከዛ ወደ እሱ ተከታዮች ኃያል ሲሆኑ የአብይ ጾም ቀጥል። ለማንኛውም ኦኬ ሳሂህ አል-ቡኻሪ 2004 ላይ ኢብን አባስ እንደተረከው ይላል the prophet came to Medina and saw the Jews fasting on the day of Ashura ሙሐመድ ወደ መዲና ከመጣ በኋላ አይሁዶች የአሹራን ጾም ሲጾሙ አገኛቸው ይላል። he asked them about that ስለዚያም ጠየቃቸው። they replied እነሱም እንደዚህ ብለው መለሱለት this is a good day the day on which Allah rescue ባኒ እስራኤል from the enemy ይሄ በጣም ጥሩ ቀን ነው። አላህ የእስራኤል ልጆችን ነፃ ያወጣበት ቀን ነው ከጠላት ብለው ይነግሩታል። ነው ክርስቲያን የቀደም ተነቧል እኮ ይሄ ምንም በእናትህ ረመዳን ሚታር ሶ ሞሴስ ፋስትድ ዚስ ዴይ ከዛ ሙሳ ይሄንን ቀን ጾሞታል ብለው መለሱለት። the prophet said ከዛ ነብዩ ምን አለ we have more claim over Moses than you እኔ ከናንተ በላይ በሙሳ ላይ እንትን አለኝ አላቸው። so the prophet fasted that day and ordered the Muslim to fast on that day ከዛ በኋላ ምን አደረገ ሙሐመድ ራሱ መጾም ጀመረና ሙስሊሞቹንም እንዲጾሙ አዘዘ። እንትን አለኝ አለ። እንትኑ ምንድን ከናንተ በላይ መፍት አለኝ አለ። እሺ ሉክ እኛ እነኚህ ቤን እስራኤሎች ወይም ደግሞ በመዲና የነበሩት አይሁዶች አሹራን ቀን ይጾማሉ። ከዛስ ሙሴ ከግብፅ ነፃ ወጣበት ነው ቤን እስራኤሎችን ለዛ ነው ምን ጾመው ብለው ሲሉት አሃ እንደዛማ ከሆነ በሙሳ ላይ መፍት ያለኝ እኔ ነኝ እንደው ብሎ የዛለ ጾመ። ሙስሊሞችንም እንዲጾሙ አዘዘ። መገለጥ አይደለም ይሄ ኩረጃ ነው፣ ነጠቃ ነው። የሰው ታሪክ መንጠቅ ነው መንጠቅ ነው። ምን ተፋ ይባላል መንጠቃ። እሱ ላንተ እኮ ነው ፎይ። ስለዚህ አሁን ማስረጃ ካለ ማስረጃ እስቲ ጥቀስ አንተ። ይሄን ለራሱ ልተርጉምልህ። ማስረጃ መጥቀስ ትችላለህ? አላህ አሹራ ማለት እንደዚህ የሚጾም ነው እንዲጾም ያለበትን እኔ አይሁዶች የነገሩትን አይደለም የምፈልገው። አይሁዶችማ ሲነግሩት ታሪካቸውን ሰረቃቸውና ጦርነት ከፈተባቸው። አሁን አላህ ራሱ አስቀድሞ አሹራ የሚባለው ጾም ኃጢአትን ይቅር ያስብላል ጹም ብሎ ያዘዘበትን ስጠኝሽ። ስለዚህ አንተ ቃል በቃል ነው የፈለከው ማለት ነው አይደል? አይ ጥምዝምዝም ሄድ አይሁዶች የነገሩትን አይደለም የምፈልገው። ከአይሁዶች የኮረጀውን ሳይሆን ራሱ የተነገረበትን የታዘዘበትን ለንገር። አሁን ጥምዝምዝም ሄድ አልከኝ አይደለ? ሞር ሪላክስ አደረከኝ። ቁርአን ላይ ምን አለ? ኢና አርሰልናከ ኢላ ረሕመተን ሊልዓለሚን። በደንብ አዳምጠኝ። ምን አገናኘው? አዳምጠኝ። አውቃለሁ እንደማያገናኘው አውቃለሁ። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አይደለ? አንተን የዓለማት እዝነት እንጂ አድርገን አዳምጠኝ። you can laugh Allah okay doesn't matter ምን አይነት ሙሐመድ ለዓለም አዛኝ የሆነው ተላከ። አይሁዶችን እኮ ታሪካቸውን ነጥቆ ጨፈጨፋቸው። ወማንቲቁ አኒል ሀዋ ኢን ሁወ ኢላ ወህዩን ዩሃ። ከስሜቱ አይደለም ሙሐመድ ፕሊዝ አንዴ አትደራረቡ። አለማ ማይገናኝ ታሪክ ለምን ጠቅሳለህ? ሙሐመድ ለዓለም አዛኝ የሆነው የተላከ ነብይ ነው። ታሪካቸውን ቀምቶ እኮ ጦርነት ከፈተባቸው። ባኑ እስራኤሎችን አጠፋቸው። ቢስሚላህ ምን አይነት ሰው ነው? በአላህ እስኪ ልጨርስ መጀመሪያ እኔ ከዛ በኋላ የፈለግከውን ትላለህ። ረመዳን አንድ አጭር ጥያቄ ልጨርስና ከዛ በኋላ ትቀጥላለህ። በመሃል አንተ ስታወራ ፕሊዝ ትላለህ። እኛ ስናወራ ኦ ብለህ ትገባለህ። ብሮ ይሄ እኮ ዲስፕሊን ተረት አታውራሽ። በእናትህ ቀጥል ክርስቲያን። በጣም እንደተበደላችሁ አትሆኑ። እንደኛ ቤት ምን የሚያዳምጥ የለም። አታስመስሉ። እንደኛ ቤት የሚያዳምጥ የለም። ፕሊዝ አብደላ ያውለው አብደላ አንድ ነገር ተረዳ። እኛ መረጃ የምታመጣ ከሆነ እናደምጣለን። ነገር ግን ተረት የምታወራ ከሆነ ታይም ነው ዌስት እያደረክ ያለው። ከ6000 በላይ ሰው ጆሮ ማይረባ ነገር መጠቀም የለበትም። ማስረጃ ካለ ቀጥል። በመጀመሪያ ያው ትንሽ ዲሲፕሊን ይጎላል እዚህ ቤት እንዳየሁት ማለት ነው። አንተ እንግዲህ አሁን የእምነት አስተማሪ ነህና ያው ሁሉንም በዲሲፕሊን ብታስተናግድ አሪፍ ነው። ቃላቶችንም የመረጥክ ብታወራ የተሻለ ይመስልኛል ሳስበው።
ምክንያቱም እዚህ ጋር ሰው እንግዲህ መማርን ነው አዲሱ ላይ ቀጥል እኔን ተወኝ